እውነቱን ለመናገር ምንም የተወሳሰበ ነገር ጥያቄ ነው የምትጠይቁት ራሱ የሚያስል መልሱን የመጀመሪያውን አልከኝ አመጣሁልህ። ከበረች ማለት በአንድምታ ላይ አምጣ ብላኛል አመጣሁልህ። አሁን ማምለጫ መንገድ አትፈልጉ። ወደ ጥያቄ ልግባው ይሳፍ ብራዘር። ይሄ ማምለጥ ምናምን እንትን የምትል ከሆነ በጣም የሚያስጠላ ረገጣ ነው የምገባብህ። እንደሱ አታውራ። የፈለከው ልትራገጥ ትችላለህ። ምንም የምታመጣው ነገር አንዳች ነገር አፈጥርም። እሺ አስወጡልኝ፣ ይልሽ አስወጡልኝ። ለምን ታስወጡልኝ? መጠየቅ አልችልም ነው ሳራ አስወጡልኝ። ታስወጣችሁ እዚህ ጋር 396 ሰው ውጣ። በቃ 600 ምናምን ነው። ውጣ። ፕሮቴስታንት የሚያደርጉት ነገር ውጣ። ተው ታውራ አትችልም። ውጣ ውጣ ውጣ። ምን አይነቱ ነው በእግዚአብሔር። በቃ ፖላይት የሆኑ ወርዶችን እየተጠቀምክ አውራ ነው የተባልከው። ሌላ እኮ አይደለም። እንደዛ ልታወራ የምትችል ከሆነ ና ተመልሰህ ግባ። ፖላይት የሆኑ ወርዶችን እየተጠቀምክ አውራ ብቻ ነው የተባልከው። አትራገጥ። ፈራችሁ ምናምን ማን እንደሆንክ ማናቅ ሰው ያንተ ማን ነው የምፈራው? መፈጠረን እንኳን ዛሬ ነው ያየሁት እኔ። በቃ አትራገጥ። ፖላይት የሆኑ ወርዶችን ተጠቀም። ሌላ ነገር አታውራ። ዝም ብለህ ቶፒኩ ላይ ብቻ አውራ ነው የተባልከው። መልሼ አስገብቻለሁ። በቃ አትራገጥ ብቻ ነው የተባልከው። አትራገጥ። በቃ ቶፒኩን ብቻ አውራ ነው የተባልከው። ሌላ ነገር እንትን አትበል። እሺ አንዴ ያዳምጥ። ያው ሳይገባ ገና እንትን ዘሎ ደርቦ እኔ አፍ ላይ ምን አድርጎ እንደላኩላ በኢየሱስ ስም። አይ ብዙ ባወራ አይደለም። በነገራችን ላይ ማስረጃ እንደኔ ባመጣ ነው። ብዙ ባወራ ከሆነ ብዙ ፕሮቴስታንቶች እየታዘቡ ነው ከታች ራሱ። ማስረጃ ከበረች ለሚለው ማምጣ ስትለይ ከቤተክርስቲያን ይሄው አመጣውልህ። ለዛ ማምለጫ እየፈለከ ከሆነ ስህተት ነው ይሄ። አዳብት እያረኩ አይደለም። እኔ አንተን እንትን እያረኩ አይደለም። ትክክለኛ ንግግር ነው እየተናገርኩ ያለሁት። ማስረጃ ስትል ያመጣው። ከዛ ለማምለጫ ደግሞ አትሞክር። ወደ ጥያቄ ልግባ ነኝ። ኦኬ ወንድሜ ማምለጫ ምናምን የሚባል ነገር የለም። እንደውም ስለ ድነት እኮ ነው የሚያወራው ይሄ ክፍል ራሱ ታውቃለህ አይደል? በራሱ በኦርቶዶክስ አንድምታ ማስረጃ ብታነበው እንደዛ ነው የሚያወራው። አዎ ስለ ድነት ነው የሚያወራው። አዎ ጌታን አምነው ስለተቀበሉ ሰዎች እንዴት ትምህርቱ በሙሉ ስለ ድነት ነው የሚያወራው። እህታችን ይሄንን እንቻለሽ ነገር ስለ ድነት ነው። ግን እናንተ ከምትከተሉት የድነት አስተምሮት ጋር ደግሞ አይሄድም። እዛው መጽሐፉ ላይ አለ። ግን የምትቀበሉት ደግሞ ሌላ ነው። የእግዚአብሔር ጸጋ ከሰው ስራ ጋር አንድ ላይ ሆኖ አይደለም። ሲነርጂ የሚባሉት እናንተ ትምህርት ነው። ኦኬ ዜዲ አንዴ ከአማን ጋር የጀመሩትን ይጨርሱና እንትን እኔ አላወራውም። የለም እንዴ ቃሌ ጋር ያወራው። አንደኛ ይበቃሃል። አሁን ከበረች ማለት ነው አልክና አንድም የሚለውን ራሱ የሚመችህን ቆርጣ መጣ። ያላስማማን እሱ ነው። ቆርጣ መጣና አማናውን እሺ እስቲ ከፍ አድርገህ አሳየን ሲልህ ሌላ ትርጉም ደግሞ አለ። ስለዚህ አንተ ያመጣውን ማየት ያለብህ መጽሐፍ ቅዱስ አንተ አፋችን ውስጥ ለመዳን መቆረጥ ካለ ማየት ያለብህ ቃሉ ትክክል መሆኑን ማየት ያለብህ። ማውራት ስጀምር አታውራ መሀል ላይ ገብተህ። ለምሳሌ ሁለት በአንድምታ ውስጥ ሁለት ትርጉሞች አሉ አይደለ? ያሳየህ አሉ። እሺ ከነዛ ሁለት ትርጉሞች ውስጥ ትክክለኛውና ለያዕቆብ መልእክት ላይ ጸደቀች ለሚለው ወይ ጽድቅ ለሚለው ሐሳብ ልትጠቀመው የምትችለው የትኛውን ትርጉም ነው? እሺ እናንተ ናችሁ ለመጠቀም የሞከራችሁት። እኔ ለመጠቀም አልሞከርኩም። እዚህ አንተስ ጥሩ። እሺ ጽድቅ የሚለውን ያዕቆብን በስራ መጸደቅ አብርሃም በስራው ጸደቀ የሚለውን የያዕቆብን ትርጉም ጳውሎስ ሮሜ ላይ ከተጠቀመው ትርጉም ጋር አንድ አይነት ነው አይደለም? እሺ ጳውሎስ የተጠቀመው በእምነት እንደጸደቀ ነው። ቆይ ላለመዳን የጠየቅኩን ጥያቄ በቀጥታ መልስ። ጳውሎስና ያዕቆብ ጽድቅ የሚለውን ቃል ትርጉም የተጠቀሙት በአንድ አይነት መንገድ ነው ወይስ አይደለም? እሺ በተለያየ መንገድ ነው። ጉድ በተለያየ መንገድ ነው። ጳውሎስ የተጠቀመው ምን ለሚል ነገር ነው የተጠቀመው? እሺ ጳውሎስ የተጠቀመው ከሞት ወደ ህይወት ለምንሻገርበት መንገድ ነው የተጠቀመው። ያኛው ግን ከሞት ወደ ህይወት የተሻገረ ሰው በስራው እንደሚጸድቅ ለማስረዳት ነው የተጠቀመው። እሺ በስራው እንደሚጸድቅ ለማስረዳት ሲጠቀም አብርሃምን ጠቅሷል አልጠቀሰም? ጠቅሷል። እሺ አብርሃም የጸደቀው ዘፍጥረት ምዕራፍ ስንት ላይ ነው? እሺ 11 አካባቢ ላይ። እሺ ዘፍጥረት ምዕራፍ 12 ላይ አብርሃም ጸደቀ ተብሎ ተነግሮናል። አብርሃም ልጁን መስዋዕት ያቀረበው የት ላይ ነው? መስዋዕት ያቀረበው እዛው ነው አንድ ላይ አይደል? ዘፍጥረት ላይ ነው። ዘፍጥረት ላይ ነው። የትኛው ምዕራፍ ላይ ነው ያቀረበው?
እሺ ዘፍጥረት እሱን ማውጣት ትችላለህ፣ ችግር የለውም። እሺ 12 ላይ አይደለም ተው፣ ችግር የለውም፣ ምንም አያሳስብም። እንትን ዝም ብሎ ይሄ የጥቅስ ፈተና ስላልሆነ እንትን አደረገ። አካሄዳችሁ ግን የሆነ የሚያስነቃ ነው ቃሌ የሚያስነቃ ነው። ዳለመዳኔ እንደዚህም እያወራሁ እንትን የምታረግ ከሆነ እንደዚህ የምትሆን ከሆነ አንተ ጋር ነው ችግሩ ማለት ነው። አይ አይደለም፣ ተረጋጋ። ላለመጠየቃችሁ ነው። ረጋ በል። እኔ ትጠይቀኛለህ፣ እሰጥሃለሁ ጊዜ፣ ምንም አታስብ፣ እሰጥሃለሁ። ሰምተኛል አይደል? እየሰማሁ ነው። አዎ ይኸው ቃሌን የሰጠው በቃ እሰጥሃለሁ አልኩህ፣ አለቀ። ስለዚህ ይሄኛው ላይ ግን ምንም ያመጣኸውም ነገር ምንም ፌል ያደረገ ስለሆነ እዚህ ጋር ክላሪፋይ አድርገህ መሄድ ስላለብን እየጠየቅኩህ ያለው። ስለዚህ የምጠይቅህን ጥያቄ መልስ፣ ሌላ ነገር ተውና። ስለዚህ ዘፍጥረት ምዕራፍ 12 ላይ አብርሃም አመነ ጽድቅ መሆኑ ተቆጠረለት ተባለ። አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ምዕራፍ 12 ላይ ነው፣ ተማምነናል። አብርሃም ልጁን መስዋዕት ያቀረበው እምነቱ ጽድቅ ሆኖ ከተቆጠረለት በኋላ ነው ወይስ አይደለም? እሺ እምነቱ ጽድቅ ሆኖ ከተቆጠረለት በኋላ ነው። እሺ ዘፍጥረት ምዕራፍ 18 ላይ አይደል? 15 18 ከሁለት ነው አይደል? ዘፍጥረት 22 እሺ እንደዛ ነው። ጥሩ። አሁን አብርሃም ልጁን ይስሐቅን ሳያቀርብ በፊት ጸድቋል አይደል? ሲጀመር ይስሐቅን ሳይወልድ ነው የጸደቀው አይደል? በእምነት ልጁን የተቆጠረለት ከመውለዱ በፊት ነው የጸደቀው። ከወለደ በኋላ በእምነቱ በዛው ባመነበት እምነት ታዘዛል። ከወለደ በኋላ ጉድ። እሺ አብርሃም በህይወት ዘመኑ ስንቴ ነው የጸደቀው? በዘፍጥረት ትምህርት መሰረት፣ በዘፍጥረት ታሪክ መሰረት፣ በዘፍጥረት ትምህርት መሰረት አንድ ጊዜ እንደጸደቀ ይናገራል። እሺ በዘፍጥረት መሰረት አንድ ጊዜ ነው የጸደቀው። ደግሞ መቼ ነው የጸደቀው? ልጁን ሳይሆን ባመነ ጊዜ ጸደቀ ይላል መጽሐፋችን። እሺ ስለዚህ ያዕቆብ ተሳስቷል? አልተሳሳተም። እሺ ካልተሳሳተ ያዕቆብ አብርሃም ሁለቴ ጸደቀ ነው የሚለን ወይስ አንዴ? ያዕቆብ ያነሳው ኮት ያደረገው ልጁን በሰዋበት እንጂ በአመነበት አይደለም። አዎ እሱን እያወራሁልህ ነው። አንዴ ስማኝ። ያዕቆብ አብርሃም ጸደቀ የሚለን አንዴ ነው ሁለቴ ነው? እሺ ዘፍጥረት ነው ወይስ ያዕቆብ ላይ? ያዕቆብ ነው ያልኩህ። ያዕቆብ ላይ አንድ ጊዜ እንደጸደቀ ይናገራል። ሮሜ ላይ ደግሞ አንድ ጊዜ እንደጸደቀ ይናገራል። ስለዚህ አብርሃም ሁለት ጊዜ አልጸደቀም። ሁለቱም ጳውሎስም ያዕቆብም ግን አንዳንዴ እንደጸደቀ ነው የሚነግሩ። አንዳንዴ እንደጸደቀ ማለት ነው። የመጀመሪያው በእምነት እንደጸደቀ ይናገራሉ። ከዛ ደግሞ በስራውም እንደጸደቀ ያዕቆብ ይናገራል። እንደዚህ ነው መልእክቱ። እሺ አብርሃም በያዕቆብ መልእክት መሰረት አብርሃም በስራው ሳይጸድቅ በፊት ዘፍጥረት 12 ላይ በእምነቱ ጸድቋል አልጸደቀም? ጸድቋል። ታዲያ በእምነቱ ከጸደቀና ሁለት ጽድቅ የለም ካልክ፣ አንድ ጽድቅ ነው የጸደቀው ካልክ ዘፍጥረት 22 መቼ አልኩ? ሁለት ጽድቅ አለ። መቼ አልኩ? ጽድቅ ሂደታዊ ነው። በሂደታዊም የሚጸደቅ ነገር አለ። ሁለት ጽድቅ አለ። አንዴ ሁለት ጽድቅ አለ እያልኩ ሳይሆን ልብ በል፣ ሂደታዊ ነው ጽድቅ። ሰዎች በስራቸው ፈጽመውት የሚያገኙት ጽድቅ አለ። ጽድቅ ሂደታዊ ነው ብሎ የነገረህ የመጽሐፍ ቅዱስ ክፍል የትኛው ነው? እሺ ለምሳሌ ያዕቆብ እዛው 5 ላይ ጸሎት አድርገው እንዲድኑ ወይም ደግሞ ኃጢአታቸው እንዲሰረይላቸው ይነግራቸዋል እዛው ላይ። ኧረ ጽድቅ ያወራ ነው አሁን። ጽድቅ ሂደታዊ ነው ብሎ የነገረህ የመጽሐፍ ቅዱስ ክፍል ነው ያልኩህ። መዳናችሁን ፈጽሙ ይላል። ሂደታዊ ነው። አሁንም ጽድቅን ነው ያልኩህ። መዳንን አይደለም ያወራሁት። ጽድቅ ሂደታዊ ነው ብሎ የነገረህ የመጽሐፍ ቅዱስ ክፍል። ጽድቅ ማለት ምን ማለት ነው? ቃሌ ጭራሽ ትጠይቀኛለህ? ምን ማለት ነው? መጀመሪያን ካልተረዳኸው ራሱ አይገባህም እንዴ? ችግር የለውም ተርጉምልንና ጽድቅ ሂደታዊ ነው ብሎ የነገረህም በዛው ንገረኝ። እሺ ጽድቅ ማለት የሚለው ለተርጉምልህ መጀመሪያ። ለምሳሌ ኢሳይያስ ጽድቃችን የመርገም ጨርቅ ሆነብን ይላል። ጽድቃችን ሲል ስራችን እያለ ነው። ስራ ሂደታዊ ነው። በመልካም ስራ እንድትመላለሱ ብሎ የተናገረው ማን ነው? በቃ ላለመዳኔ ላለመጠየቅ አሁንም ምንም እኔ ቃሌን ሰጥቻለሁ፣ ተጠይቃለህ ብያለሁ። ግን ደግሞ የሆነ ነገር ሳናጠራ አንሄድም። አለቀ። ቃል ከገባሁልህ ባይዘው የትም አልሄድም፣ እዚሁ ነው። በቃ ቃል ገብቼ እላለሁ፣ ትጠይቃለህ ብያለሁ። ግን ደግሞ ሉክ ሚስ አንደርስታንዲንግ ጽድቅ ሂደታዊ ነው ብለህ መጣህና ጥቅስ የለህም። ስለዚህ ምን ውስጥ ገባህ? ዝም ብለህ ሌላ ነገር ነው። ሂደታዊ ነው። ማስረጃ ላምጣ። ቆይ አንዴ። ስለዚህ አብርሃም በሂደት ጸድቋል አልጸደቀም? እሺ አብርሃም በሂደት ጸድቋል። በመስዋዕት በማቅረብ ዘፍጥረት ላይ አብርሃም በሂደት መጽደቁን የሚያሳይ ክፍል አሳየን። እሺ ዘፍጥረት ላይ አብርሃም በእምነት ጸደቀ መጀመሪያ። ከዛ ግን መስዋዕት አቅርቦ ደግሞ እንደጸደቀ ያዕቆብ መሰከረለት። ዘፍጥረት ላይ ነው ያልኩህ እኮ። ዘፍጥረት ላይ ያለውን ነው የመሰከረለት። መስዋዕት ማቅረቡን ነው የመሰከረለት። ዘፍጥረት ላይ ያለውን ነው ያልኩህ። ዘፍጥረት ላይ ያለውን ነው የመሰከረለት። በቃ ስለዚህ ዘፍጥረት አይልም በሂደት ጸድቋል አይልም ማለት ነው። እሺ ያዕቆብ አብርሃም በሂደት ጸድቋል እያለ ነው።
አይልም እሱ ተው። ግን በአብርሃም በሂደት ጸድቋል እያለ ነው አይደለም? አዎ በስራው መጽደቁን እየተናገረ ነው። እሺ አብርሃም በሂደት ጸድቋል እያለ ነው ያዕቆብ ብሎ የተናገረ አንድ የቤተክርስቲያን አባት ስጠን። በሂደት ያልከው አንተ ራሱ ወደዚህ ለማስገባት እቺ ጥያቄ አንተ ነህ። በሂደት ጽድቅ ሂደታዊ ነው ያልከው አንተ አይደለህ እንዴ ብሮስኪ? ላለመዳኔ ቆይ አንዴ አይደለም ቆይ ጥያቄ ሳትመልስ ላለመዳኔ ረጋ በል ቆይ። ጥያቄ ሳትመልስ ዝም ብሎ እንትን ማድረግ ጥሩ አይደለም። እንግዲህ በፈጣን የሆነ ውይይት ዘዴም ተጠቅመን ቀስ ብለንም ቀስ የሚል ውይይት ዘዴም ተጠቅመን የተረጋጋ ውይይት ዘዴም ተጠቅመን ሁለቱንም አድርገን አንተ እንደዚህ የምታስቸግር ለያዥ ለገናዥ የምታስቸግር ከሆነ አስቸጋሪ። የጠየቅኩህን ቀጥታ መልስ። ያዕቆብን ጠቅሶ ጽድቅ ሂደታዊ ነው ብሎ የተናገረው ወይም ደግሞ ያዕቆብ ጽድቅ አብርሃም በሂደት ነው የጸደቀው ብሎ የተናገረ የቤተ ክርስቲያን አባት ስጠን ያልኩ። በቃ አለቀ። እሺ አድምጠኛ አንድ ጊዜ ለምሳሌ ቲቶ ላይ በጽድቅ እግዚአብሔርን በመምሰል እንድንኖር በአሁን ዘመን ያስተምረናል ይላል። ስለዚህ ላለመዳኔ የጠየቅኩ ምንድን ነው? አንዴ እመጣለሁ ወደ እሱ ሀሳብ። ላለመዳኔ የጠየቅኩ ምንድን ነው? ዘፍጥረት ሄደህ ያዕቆብ ላይ የጳውሎስን የጠየቅኩ ምንድን ነው? ሳራ አንድ ጊዜ ሞዴሬተር ስጭኝ። እሺ ነገር ለመናገር እየሸሸ ላለመዳኔ ስማ አንዴ። ይኸውልህ እኔ የጠየቅኩን ጥያቄ ድገምልኝ መጀመሪያ። ክፈት ማይክህንና እኔ የጠየቅኩን ጥያቄ ድገምልኝ። እሺ ጽድቅ ያዕቆብ ለአብርሃም የተናገረው ጽድቅ ሂደታዊ ለመሆኑ ማስረጃ አንድ አባት የተረጎመ ብለህ ነው አይደል የጠየቀኝ? በቃ ስለዚህ የቤተክርስቲያን አባት ነው የጠየቀው። ስለዚህ ቀጥታ ሄደ ከቤተክርስቲያን አባቶች ከሁለተኛ ክፍለ ዘመን ቅድም ቀለሜንጦስ ዘሮምን ስንጠቅስ ከነበርክ ማለት ከዛ ጀምሮ እስከ መጨረሻ ድረስ ሂድና ኦኬ ጽድቅ ሂደታዊ ነው ብሎ ያስተማረ እንደው በመጀመሪያዎቹ 5 ክፍለ ዘመናት እንስጥህና ጽድቅ ሂደታዊ ነው እያለ ነው አብርሃም በሂደት ጸደቀ እያለ ነው ጳውሎስ ማነው ያዕቆብ ብሎ የተናገረ አንድ የቤተ ክርስቲያን አባት ስጠን ያልኩ። ሌላ ነገር አልፈልግም። ይሄን የጠየቁ። እሺ አዳምጠኝ። እሺ አሁን ማስረጃ ከአባቶች ከምናምን የምትለይ ከሆነ በአባቶች ላይ አይደለም ቆሜ እያወራ ያልኩት መጽሐፍ ቅዱስ ላይ ቆሜ እያወራ። በቃ እሺ አንዴ ሚውተር ከዛ ወደ ሌላ ጥያቄ ትሄዳለህ። አንዴ ሚውተር ሐሳቤን ልግለጽ። አንዴ ሚውት አድርግ። ሚውት እያረከኝ ከሆነ ይሄ የራስ እንትን ሚውት አድርግ እንዴ። ቀጥል። እሺ ችግር የለውም። አይገባም እንዴ? ረጋ ብዬ እያወራሁ ነው። ተረጋጋና ስማ። በቃ ከሌለ የለም አለቀ። ሚውት አድርግ ስትባል ማድረግ አለብህ እንዴ። አንዳንዴ ለማውራት ከመጀመሪያ በፊት ራሱ ወይ አንብበህ አጥንተህ ነው መምጣት ያለብህ። ረጋ በል። ሚውት አድርግ። 396 ሰው አለ እየታዘበ። ሚውት አድርግ። አታክ ከማድረግ ይልቅ ወደ ጥያቄ ግባና ሚውት አድርግ። ወይ መልስ የለ ወይ የምታወራው ነገር አይጥምም ወይ ደግሞ የሆነ ዋጋ ያለው ነገር አታወራም ነው። በስራ እንደሚጸድቅ ማሳየት። ረጋ በል። ሚውት አድርግ። አንዴ ሀሳብ ልስጥና ትጨርሳለህ። በቃ ሚውት አድርግ። ትክክል አይደለም። የተሳሳተ ነገር አምጥቻለሁ። ሚውት አድርግ። ማስረጃ የላችሁም ላመጣው። አይገባም እንዴ? ሚውት አድርግ። ዝም ብላችሁ ሚውት አድርግ ትላላችሁ። አደርግላችሁ። ሚውት አድርግ። ታዘዋል። ሳራ ሞዴሬተር ብትሰጪኝ እንዲህ አልጨቃጨቅም ነበር። ከዛ በኋላ ተወስጂዋለሽ። አድርጌያለሁ። አልሆንክም እንዴ? አላረግሽኝም። ቼክ ላድርግ እንደገና። እሺ ይሄን ሀሳብ ልስጥና ልሂድ። ጽድቅ ሂደታዊ ነው ብለህ ተነሳ። ኦኬ አድርጌያለሁ ብለህ ስትነሳ አልሆንኩም። እኔን ያረግሽኝ። ተባረኪ። አንተን ያረግ። ኦኬ ላድርግ እንደገና። ሆልድ ኦን ጎ ሄድ። አንተ ቀጥል። እሺ ጽድቅ ሂደታዊ ነው ብለህ ተነሳ። ጽድቅ ሂደታዊ ነው ብለህ ስትነሳ አብርሃም አንዴ ነው የጸደቀው ብለህ ስትጨርስ ግን ጽድቅ ሂደታዊ ነው አልክ። እርስ በርስ ተጋጨህ ማለት ነው። አንድ ሁለተኛ ጽድቅ ሂደታዊ ነው ብለህ ያዕቆብን ስትጠቅስ ያዕቆብ አብርሃም በሂደት ጸድቋል እያለ ነው ብሎ የተረጎመ ቤተክርስቲያን አባት አልኩ። እኔ አባቶች ላይ ቆሜ እያወራሁ አይደለም አልክ። አባቶች ላይ ቆሜ እያወራ ካልሆነ አንተን ለምን እንስማ? አንተን የምንሰማበት ምክንያት የለም። አለቀ። ከአንተ በፊት እንደዚህ ብሎ ያመነ ሰው የለም። ስለዚህ አንተን የምንሰማበት ምንም አይነት መንገድ የለም። አንሰማ። ለምን? የራስህን ነው የምታወራው ከአይምሮ። መጽሐፉን ይዞማ ማንም ያወራ። እዚሁን ልጅ ሰስ ብንጠራ ራሱ ያወራል። ስለዚህ አንሰማህም ባጭሩ። አሁን ቀጥሎ ለምትጠይቀው ጥያቄ መጠንቀቅ መቻል አለብህ። ፕሪሰፖዚሽን ላይ ቆመ ከጠየቅ መልሼ ስለምጠይቅ ማለት ነው። ነገር ግን አብርሃም በሂደት ጸደቀ ያለ ነው ብሎ የተናገረ አንድ የቤተ ክርስቲያን አባት የለም።
አንድ ከአንተ ጋር የሚስማማ የቤተክርስቲያን አባት የለም። ኦኬ ኢቭን የቤተክርስቲያን እንትን ራሱ አንድምታ ራሱ እሱም ማለቱን አለ እንኳን ከቤተክርስቲያን አባቶች ልታመጣ ማለት ነው። ስለዚህ ዋናው ጉዳይ አብርሃም በእምነቱ ጸድቋል። በእምነቱ የጸደቀውን ጽድቅ ግን ያንን የሚያጸድቅ እምነት ማመኑን ግን በስራው ነው የገለጠው። አለቀ። ፐርፌክት የሆነ እምነት እንዳመነ የሚታየው በስራ ነው። ይህን ደግሞ ከአውዱ ቅድም አንስተን አውርተናል። በኋላ ላይ ዩቲዩብ ላይ ሊጫንልህ ስለሚችል እሱን ማየት ትችላለህ ማለት ነው። እሺ ፎሎ አላረከኝም። ፎሎ ማድረግ አለብህ መሰለኝ ሞዴሬተር ለማለት። እሺ ፎሎ ባክ መልሻለሁ። እሺ ስለዚህ ይሄ የመጀመሪያው ነገር ነው። ጽድቅ በሂደታዊ ነው፣ በሂደት ነው አብርሃም የጸደቀው ምናምን የሚል ነገር ያንተው ሀሳብ እንጂ የለም ለወደፊት እንደዚህ አይነት ነገር እንዳይለምድህ ነው። አሁን ሁለተኛውን ጥያቄህን መጠየቅ ትችላለህ። ምናልባት የመጨረሻ ጥያቄ ሊሆን ይችላል አላውቅም፣ ግን መጠየቀው ቃል ስለገባሁልህ እንድጠይቀኝ ፈቀድኩልህ ማለት ነው። ስለዚህ ጠይቅ። እሺ መጀመሪያ ሀሳቤን ትሰራላችሁ። ጥያቄ ላለመዳን ጥያቄ ነው የምጠይቀው። እሺ እየታፈንኩ ነው። ከታች ያላችሁ ሰዎች ድምጼን እያፈኑ ነው። ባጭር እያፈንህ ነው። አወራችሁ ግን በሙላ ያወራህ ውሸት እንደሆነ አናገራለሁ። ወደ ጥያቄ ልግባ። እያፈንህ ነው። አዎ ጥያቄህን ጠይቅ። ጊዜ ግን ውሸት ነው ያወራኸው እንዳለ ማፍረስ እችላለሁ። ጥያቄ ጠይቅ። ማልቀስ መብትህ ነው። በኋላ ታለቅሳለህ፣ ወርደህ ታለቅሳለህ። ጥያቄ ጠይቅ። ጥያቄው ጠይቀህ መጀመሪያ ግን አማን ጠይቀኝ ብሎ ነበር። አማን መጠየቅ ትችላለህ? አይ እኔን ነው የምጠይቀው፣ አማን አይደለም። አማን መጠየቅ ትችላለህ? ቆይ አይ ከመጀመሪያ ከሱ ስለጀመርኩ አይ እኔን ነው የምጠይቀው። ይኸው ቃል ገብቼልሃለሁ። እኔ ቃል በገባሁልህ ልክ ነው የምፈጽመው። አይተሃል። ስለዚህ ቃል ገብቻለሁ። ልጠየቅና ከዛ በኋላ የፈለከውን ሰው ትጠይቃለህ። ጠይቅኝ። እሺ አንተ ልጠይቅህ። በቃ ጽድቅ በሂደት የሚገኝ ጽድቅ የለም። ስለምን ጽድቅ ነው የምታወራው? ጽድቅን ተርጉሙ። ምን ማለት ጽድቅ እንደሚኖር ሐዋርያው ጳውሎስ አዟል አላዘዘም? አዟል። ምን ማለት ነው? በሂደት እንድንኖር በጽድቅ እየኖርን እንድናስቀጥል ነው አይደል? ጽድቃችን ነው። የትኛውን ጽድቅ ነው? ጽድቅን ተርጉሙ። የትኛውን ጽድቅ ለሚለው ከሞት ወደ ህይወት ከተሻገርን በኋላ የሰው ልጅ ኃጢአት እንዳይሰራ ነገር ግን በጽድቅ እንዲኖር አዟል አላዘዘም? እሺ እኮ ስለ ኢምፒውትድ ነው ስለ ኢምፓርትድ ራይቸስነስ ነው እያወራ ያለው። አንዴ እንግሊዝኛውን ተው፣ በአማርኛው የምጠይቅህን ስማኝ በደንብ። እሺ በአማርኛ ልተርጉምልሽ። ስለ ኢምፒውትድ ራይቸስነስ ስል ሲምፕሊ ከኛ ምንም ሳይጠበቅ በእምነት ስለምን። ኧረ አንዴ ቆይ፣ በአማርኛ እኮ እየተረጎምኩልህ ነው። ጥያቄህን እንትን እያደረግኩት ስለሆነ ማለት ነው። ስለ ኢምፒውትድ ራይቸስነስ ስናወራ በክርስቶስ አምነን ኦኬ፣ ያለምንም ስራ ከኛ ምንም ሳይጠበቅ በክርስቶስ ስላመነን የሚቆጠርልን ጽድቅ ነው፣ አብርሃም እንደተቆጠረለት ማለት ነው። ስለ ኢምፓርትድ ራይቸስነስ ስናወራ ኢምፓርትድ ራይቸስነስ ማለት በአጭሩ የመቀደስ ኢኩቫለንት ነው። እንደዛ ተብሎ ሲወራ መጽሐፍ ቅዱስ ላይ በጽድቅ ኑሩ፣ በጽድቅ አድርጉ ሲባል ስለ መቀደስ ነው። ክርስቶስን እየመሰሉ ስለመሄድ ነው የሚወራው። ስለ ዩኒቲ ኦፍ ክራይስት ነው እየተወራ ያለው ማለት ነው። ስለዚህ ክርስቶስን እየመሰሉ ስለመሄድ ነው። ስለ ኢምፓርትድ ራይቸስነስ ከሆነ የምታወራው ልክ ነው። እኛ ፌዛሉን ስንል ግን ፌዛሉን ስንል ግን ኢምፒውትድ ራይቸስነስ ነው የምናስቀምጠው። እሺ አሁን ቀጥል። በጽድቅ መኖር ሲባል በጽድቅ ስራ እየኖሩ መቀጠል ነው አይደል ወንድማችን? እሺ ያ ማለት የሚያጸድቅ ስራ ማመንበት እምነት የሚያጸድቅ ስራ እየኖር ማለት ነው። የጽድቅ ስራን የሚያጸድቅ ስራ ብሎ ማን የተረጎማል ብሎ እስኪ ያመነ ሰው በስራውም እንደሚጸድቅ ያዕቆብ ስለተናገረ የሚያጸድቅ ስራ ተብሎ አይነገርም። የጽድቅ ስራ እንደዛ ተብሎ አይተረጎምም እያልኩ ነው ያሉት። ይነገራል። ሰው በእምነት ብቻ ሳይሆን እንደዛ የሚል ነገር አንተ ብቻ ነው ያልከው። እኔ እያልኩ አይደለም፣ መጽሐፉ ራሱ የሚለውን አድምጠኛ ጊዜ የጽድቅ ስራን የሚያጸድቅ ስራ ብሎ የተረጎመ ማንም የለም እያልኩ ነው ያሉት። ስለመተርጎም አይደለም የጠየቅኩት። ትርጓሜ ላይ ሲጠይቅ ብቻ ትገባለህ ቃል የጽድቅ ስራን የሚያጸድቅ ስራ ብለህ ተርጉመህ ነው የተነሳኸው። እሱን አንዴ ሰው በእምነት ብቻ ሳይሆን የጽድቅ ስራን የሚያጸድቅ ስራ አላልክም እንዴ? አሁን የጽድቅ ስራ ማለት የሚያጸድቅ ስራ አይደለም ወንድማችን? የሚያጸድቅ ስራ ብሎ የተረጎመ ማን ነው ከአንተ በፊት? የለም እንደዛ የሚል ነገር። የጽድቅ ስራ ማለት ምን ማለት ነው አንተ በራስህ? እሺ አሪፍ ላብራራልህ። የጽድቅ ስራ ማለት ምን ማለት ነው? ጥያቄውን ብቻ መልስልኝ። ከእግዚአብሔር ሕዝብ የሚጠበቅ ስራ ማለት ነው። የጽድቅ ስራ ማለት ከእግዚአብሔር ሕዝብ የሚጠበቅ ስራ ማለት ነው። አዎ ጽድቅ ማለት ምን ማለት ነው ወንድማችን? እንዴ የጽድቅ ስራ ነው እንዲጠየቀኝ። ጽድቅ ማለት እሺ 2-3 ሚኒንግ አለው ጽድቅ የሚለው ቃል ላብራራለህ።
እሺ ምን እሱን ላብራራልህ መጀመሪያ። አይ ሶስቱን ነገር ሁለት ነው ወይም ሶስቱን ነገር? እሺ ሁለቱን ነገር ችግር የለውም። የመጀመሪያው ኢምፒውትድ ራይቸስነስ ነው። በክርስቶስ ያመንነው በክርስቶስ ስናምን የተቀበልነው ጽድቅ ነው። መጀመሪያው እሱ። ኧረ እኔ ያልኩህ ጽድቅ ማለት ምን ማለት ነው ጥያቄ እኮ እሱን እኮ ነው እያወራሁልህ ያለሁት። የመጀመሪያው በክርስቶስ ጽድቅ ማለት ምን ማለት ነው? ላለመዳን የምድሮ ችግር እየመለስኩልህ አይደል እንዴ? ወንድማችን እንዴ ትርጉም አንዴ ጠይቀኝ እኮ። ይኸው ሁለቱን ልንገርህ እያልኩ ነው ማለት ምን ማለት ነው? ለየብቻቸው ነው እኮ ይኸው ሁለቱን። ኧረ በጌታ ስም እሺ። ይኸው የጽድቅ ስራ ነው አይደለ? የጽድቅ ስራ ማለት ከእግዚአብሔር ሕዝብ የሚጠበቅ ስራ ወይም ደግሞ የጸደቀ ሰው የሚሰራው ስራ ማለት ነው። አለቀ። የጸደቀ ሰው የሚሰራው ስራ የጽድቅ ስራ ማለት እሺ። ስለዚህ የጸደቀ ሰው የሚሰራው ስራ እንድናደርግ ያስተምረናል እያለ ነው አይደለ ሐዋርያው ጳውሎስ? ኧረ በደንብ ይሄን እኛ እናምን የለ እንዴ? ምን እሺ አንዴ ቃሉን አንባሽ። የጸደቀ ሰው የሚሰራው ስራ ብሎኛል። የጸደቀ ሰው የሚሰራው ስራ ቲቶ 2 ከቁጥር 13 ላይ እንዲህ ይላል፣ በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል ሲል የጸደቀ ሰው ወይም ደግሞ እግዚአብሔርን የመሰለ ሰው በአሁን ዘመን እንድንኖር ያስተምረናል እያለ ነው ወይስ ደግሞ በጽድቅ ስራ እንድንኖር ያስተምረናል እያለ ነው? እሺ እንተ ቲቶን ነው እያነሳ ያለው? አዎ ቲቶን ነው እያነሳ ያለው። ጉድ። እሺ ምን ብሎ ነው የሚጀምረው እሱ? ይህም አለ አድምጠኝ። መጀመሪያ ከፍ በል አንዴ ሰዎችን የሚያድን የእግዚአብሔር ጸጋ እንደተገለጠ ተናገረ መጀመሪያ። ከዛ ይህም ክፍሉን በደንብ አንብበው ነው ያልኩህ። አንዴ ቆይ ቃሌ አንዴ። አሁን አንተ ከዛኛው ኮንሰፕት ለመውጣት እየሞከርክ ነው በራሱ ማለት ነው። ይህም ጸጋ ክፍሉን አንብብ እኮ ነው ያልኩህ። ሌላ ምንም አላልኩም። እሱን አንብብና ቀጥል ነው ያልኩህ። ትርፍ ነገር ለምን የምታወራው አንተ? ተረጋጋሽ። ይህም ጸጋ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል አለ። ምን እያለን ነው? እሺ ላብራራልህ። ሚውት አድርግ። እየሰማህ ነው? ቀጥል። ሚውት አድርግ። እሺ በቃ ሚውት ላደርግህ ነው። ካላደረግክ ሚውት አድርግ። አዎ እሺ፣ እንዳትገባ ነው መሀል። እሺ ሚውት አድርግ ያልኩህ። ማይክህን እያየሁ ነው የማወራው። መልካም። አስቀድሞ ቲቶ ላይ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጠዋል አለ። ይሄ ጸጋ የሚያድነው እንዴት ነው ብለህ ብትጠይቀው ኤፌሶን ላይ ሲምፕሊ አስቀምጦልሃል ምላሹም ማለት ነው። እሱም ደግሞ ምንድነው? ጸጋው በእምነት አድኗችኋል እንጂ ከእናንተ አይደለም ነው። ጸጋው የሚያድነው በእምነት ነው። ዓለምን ሁሉ የሚያድነው ወይም ደግሞ ሰዎችን ሁሉ የሚያድነው እግዚአብሔር በምንድን ነው? በእምነት ነው። በቃ አለቀ። ስለዚህ ጸጋው የሚያድነው በእምነት ነው። አንድ ሁለተኛ ታዲያ ይሄ ጸጋ ሰዎችን ካዳናቸው በኋላ ምን ያደርግላቸዋል ሲባል ያስተምራቸዋል። ኦኬ ያስተምራቸዋል። ምንድነው የሚያስተምራቸው? በጽድቅ እንዲኖሩ ያስተምራቸዋል። ይሄን ስለሆነ የፈለከው እሱም በመምሰል በእውነተኛ መንፈሳዊ ሕይወት እንዲኖሩ ያስተምራቸዋል። ይሄ ጽድቅ ምንድነው? ቅድም ነግሬያለሁ። ይሄ ጽድቅ ምን እንደሆነ ማለት ነው። ይሄንን ጽድቅኛ ኢምፓርትድ ራይቸስነስ ብለን እንጠራዋለን። ከእግዚአብሔር ከተካፈልነው ሕይወት አንጻር ለክርስቶስ እያፈራን የምንኖርበት ነው። እኛ ጽድቅ የሚለውን ቃል በአንድ መንገድ ብቻ አንፈታም። እንደያውዱ በተለያየ መልኩ እንፈታዋለን። ስለዚህ እዚህ ክፍል ላይ እየተነገረ ያለው በቀጥታ ከሞት ወደ ሕይወት ስለምንመጣበት፣ በቀጥታ ካለማመን ወደ ማመን ስለምንመጣበት ስለዛ ነገር አይደለም የምናወራው። እዚህ ጋር እያወራን ያለነው ከዳነ በኋላ ሰው በክርስቶስ አምኖ ከዳነ በኋላ ጸጋው እንዴት እያስተማረው እንደሚቀጥል ነው። ይሄ ትምህርት ደግሞ ኢምፓርትድ ራይቸስነስ ነው። ስለዚህ እኛ በዚህ መንገድ እንፈታዋለን ብዬ ቅድም ነው የነገርኩህ። ስለዚህ በዚህ መንገድ ነው የሚፈታው። እሺ እዚህ ጋር ያልከው እንግዲህ ራስን በመግዛት የሚል አለ። ከዛ በጽድቅ ደግሞ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል የሚለውን ቃል ጽድቅ እያደረግን እንድንኖር ነው አይደለ ወንድማችን? የሚለው ቃሉ ራሳችንን እየገዛን ከኃጢአት ርቀን ማለት ነው። ራሳችንን እየገዛን ጽድቅን እያደረግን እንድንኖር ያስተምረናል አይደለ? ከኢምፓርትድ ራይቸስነስ አንፃር ሲምፕሊ ከራሳችን አለማየ ከጸጋው ነው የምንሰራውን ስራ ራሱ የምንሰራው ከጸጋው የተነሳ ነው። ከጸጋው የተነሳ ነው። ራስን መግዛት ከጸጋው ራሳችሁን እንድትገዙ ያስተምራችኋል ሲል ከጸጋው አንፃር ነው። ከጸጋው ነው። ጸጋው ስለሚያስተምረን እና ጸጋው ነው እያላል። ጸጋው ያስተምርሃል፣ አንተ ትሰራዋለህ። ጸጋው ያስተምርሃል፣ አንተ ትሰራዋለህ አይደለ? ካስተማሪ ለምን አልሰራውም እንዴ? ጸጋ አይደል? ስለዚህ ጸጋው ሲያስተምርህ አንተ የምትሰራው ከሆነ የጽድቅ ስራ መስራት አለብህ።
ቅድም እኮ ብለናል። ይሄን ፓርት ራይቸስነስ ነው ብለን ላለመዳኔ አንዴ አትበል። ቆይ አንዴ ልመልስ። አንዴ አድምጠኝ በደምብ አንዴ ይለኛል መልሶች ቃሪ ጣልቃ ትግባ። እሺ ቀጥል። ራስን መግዛት ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምራል ሲለን እዚህ ጋር ቃሉ መጀመሪያ ጸጋው በእምነት አድኖናል። ልብ በል። ከዛ በእምነት ከዳንን በኋላ ግን የጽድቅ ስራን እየሰራን እንድንኖር ያስተምረናል። ያ ማለት ራሳችን እየገዛን እንድንጸድቅ መልካም ስራውን እያደረግን ደግሞ ጽድቅን ይዘነው እንድንኖር ያስተምረናል እያለ ነው አይደል? አልከኝ። አልሰማኸኝም? በደንብ አልሰማሁም። ድገምልኝ። እሺ ደግሜ ልንገርህ። የእግዚአብሔር ጸጋ ተገልጧል። ልብ በል። ያም የእግዚአብሔር ጸጋ የሚያደርገን ምንድነው? ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋችን የተባለው ክርስቶስ ኢየሱስ ማለት ነው። እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት የሰው ልጅ አሁን ምን ማድረግ አለበት? ራሱን በመግዛት ከዛስ በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ማን ነው የሚያስተምረን? ጸጋው። ከዛስ እኛ እሱ ሲያስተምረን ምን እናደርጋለን? እንሰራለን። የሚያስተምረን ነገር እንሰራለን፣ እንጸድቅበታለን ማለት በስራው። ልክ ነኝ አይደል? የቱ ጋር ነው እንጸድቅበታለን የሚለው? እዚህ ጋር በጽድቅ ምን እያለን ነው ወንድማችን? በጽድቅ ሲል ማለት ነው ይሄን ክፍል እንጸድቅበታለን ብሎ የተረጎመልህ ማለት ነው። ኧረ በጽድቅ ማለት ምን ማለት ነው? እኔ ነው የምጠይቀኝ አሁን ወይስ ደግሞ ስቴትመንትህን ፕሩፍ ታደርጋለህ? እሺ ስቴትመንትህን በደንብ ፕሩፍ ላድርግልሽ። ቆይ ጥያቄውን ስማና ነው ፕሩፍ ልመጣ ነው። ችግር የለም። አንዴ ቆይ ስማ፣ ጥያቄውና ነው ፕሩፍ የምታደርገው እንዴ? እሺ ጠይቀው። ራስህ ጠያቂ ሆንክ አይደል? እኔ ጠያቂ ሆንኩ። ምክንያቱም እንዳለ የራስህን ፕሪሰፖዝድ አይዲያ ነው ይዘህ የመጣው። ደግሞ ጠብቅ ያለው እንደዚህ እንደምታደርግ ማለት ነው አይደለም። ስለዚህ የሆነን የመጽሐፍ ቅዱስ ጥቅስ የራስህን ትርጉም ጭነህበት መሆን የለበትም። ተስፋ አደርጋለሁ ይህን ያህል ጊዜ ቁጭ ብዬ እየሰጠው ያለሁት እንደምትማር ተስፋ አድርጌ ስለሆነ እየጻፍክም ነው። ለማንኛውም ግን ልክ በዚህ ክፍል ላይ ፕሩቭ የምታደርገው ይሄንን ነው። በጽድቅ እንድንኖር ያስተምረናል የሚለውን እንጸድቅበታለን ብሎ የተረጎመልህ ማለት ነው። ይሄንን ፕሩቭ የምታደርገው የራስን ማብራሪያ እንዳትሰጥ። ከአንተ በፊት እንደዚህ ያለ ነው የምታመጣው። አንዴ መጽሐፍ ቅዱሳዊ ነው የማደርግልህ ራሴ ነኝ። አድምጠኝ። ይህም ጸጋ ያ የሚያድነው ጸጋ ማለት ነው ኃጢአተኝነትን፣ ዓለማዊ ምኞትን ክደን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ልብ በል። ኃጢአተኝነትን ክደን ሲለን፣ ዓለማዊ ምኞትን ክደን ሲለን በክርስቶስ ኢየሱስ መዳናችን እየነገረን ነው። ከዛስ ከዳንን በኋላ ግን ያዕቆብን በእምነት ብቻ ሳይሆን በስራ ትጸድቃላችሁ የሚለውን ቃል እዚህ ጋር እንዴት እንዳስቀመጠው አዳምጠኝ። የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት ያለ ስራ ጽድቅ ስለሌለ በእምነት ብቻውን ስለማያድን ያዕቆብ ስለተናገረ ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር በአሁኑ ሰዓት ያስተምረናል አለ። ተሳሳትኩኝ? እዚህ ክፍል ላይ ጳውሎስ የተናገረውን ነገር ከአንተ በፊት እንጸድቅበታለን ብሎ የተረጎመ ማን ነው ጥያቄ ነበር። ራሱ መጽሐፉ ስለሚል በል ለወደፊት የራስህን ሀሳብ ላለመዳን ሚዩት አድርግ እባክህ። እንደው ሙሉ ሞዴሬተር ስላልሰጠሽኝ ሚዩት እያደረኩት አይደለም። እሺ የተጠየቀው ጥያቄ ነበረው እንጸድቅበታለን ምኑን? መልካምን ስራ። እንደዚህ የሚል ትርጉም እዚህ መጽሐፍ ላይ ከአንተ በፊት ማንም የሰጠ የለም እያልኩ ነው። ያዕቆብ 2 ላይ ምንድነው የሚለው? ኧረ ቆይ እባክህ እንዴ! አሁን አውድ እያማታህ ነው። ያዕቆብ ላይ እሺ ያዕቆብ ላይ ለመግባት የያዕቆብን አውድ ነው። ቴንኪው አሁን መጥቷል። ያዕቆብን ለምን ለማብራራት የያዕቆብ አውድ ላይ ገብተህ እዚህ ክፍል ላይ ያለውን ነገር ለማብራራት ራሱን ማብራት አለብህ። እንጸድቅበታለን ብትል ራሱ በጸጋው ነው የምንጸድቅበት የሚል ትርጉም ነው የሚሰጥ። እንደ ኮዝ ያመጣው ወይም ደግሞ ኮዛል ምክንያታዊ ያደረገው ወይ ደግሞ ለዚህ ያስተምረናል ለሚላቸው ነገር ግራውንድ ያደረገው ምኑን ነው? ጸጋውን ነው። ኢቭን አንተ ባልከው መንገድ ሄደን እንጸድቅበታለን ብንል በምኑ ብትባል በአስተማሪው በምኑ? በጸጋው ክርስቶስ በሞተበት። ኦኬ ክርስቶስ ለኛ ሊሰጠን በሞተበት በዛ ጸጋ ነው። እሱ ስለሞተልን በኋላ ላይ ከሞት ተነስቷል አይደል? መከራ ተቀብሏል፣ ሞቷልናል፣ ታች ወርዶ ማለት ነው አይደል? መድኃኒታችን ነፍሱን ስለሰጥቷል፣ ሞቶልናል። ስለዚህ እሱ የሞተልን በዚህ ይሄ ጸጋ እኛን ማስተማር እንዲጀምር ነው ፖይንቱ እሱ ነው። ስለዚህ ይሄ ጸጋ ያስተምረናል አልኩ። እንጸድቅበታለን ብለህ ከመጣ ምኑ ነው የምንጸድቅበት ስለ የመጽሐፉ አውድ ቀጥታ እንደ ምክንያት የሚያቀርበው ያንን ስለሆነ ጸጋውን ስለሆነ በጸጋው እንላለን ማለት ነው። እኛ በጸጋ እንጸድቃለን እኮ ብለናል፣ ቅድም ነው ያልነው።
እሱ ከሆነ ፖይንት ጥቅሱ ግን ያሙነ ይሄ ጽድቅ የሚለው ኢምፓርትድ ራይቸስነስ ነው የሚያሳየው። ማለትም እግዚአብሔርን ከመምሰል ጋር ተያይዞ ስለመጣ ሰው በክርስቶስ አምኖ ከጸደቀ በኋላ ስለሚሰራው ወይም ደግሞ ስለሚያፈራው የመንፈስ ፍሬ ነው የሚናገረው። አለቀ። ይሄ እኮ ዩኒቨርሳሊ የታመነ ነገር ነው። ምንም እኮ እንትን የሚያደርግ ነገር አይደለም። አንተ እንጸድቅበታለን ስትል ግን እሺ እንጸድቅበታለን ብሎ የተረጎመ ማን ነው ትባላለህ ማለት ነው። ከአንተ በፊት እንጸድቅበታለን ብሎ የተረጎመ ማታሳይ ከሆነ ያበቃል። አለቀ። የራስን አንቀበልም። ስለዚህ በዚህ መንገድ ነው እየመለስኩልህ ያለሁት። እነዚህን ነገሮች አስተካክላቸው። አባቶች ትርጓሜ መመልከት ምናምን መቻል አለበት። ጥያቄ ካለህ ነው ላለመዳ እንዴ? ጥያቄ ካለህ ነው። እሺ በቃ ሌላ ሶስተኛ ጥያቄ አለ? አዎ አለኝ። ጠይቅ እና የመጨረሻዬ ነው። ከዛ ከማን ጋር ደግሞ ትቀጥላለህ? እሺ ስለምንሰራው ስራ ነው የሚናገረን፣ ስለምናፈራው ፍሬ ነው የሚናገረን አልከኝ። ስለዚህ ያ የምንሰራው ስራ ግን ጽድቅን እንደሚያስገኝ ያዕቆብ እዚሁ ላይ ነው ያለው። ያዕቆብ ላይ ነው ያለው። ያዕቆብ ላይ ያዕቆብ ላይ ተመለስክ ወደ ያዕቆብ። እሺ አዎ ያዕቆብ ላይ ነኝ። አንዴ ያዕቆብ ላይ ወደ ያዕቆብ ስለገባ ማለት አንተ ያ የምንሰራው ስራ አልገባውም ወደ ያዕቆብ። እሺ ግን አንዴ የምንሰራው ስራ የምናፈራው ፍሬ በእምነት ከሆነ እንደሚያጸድቅ ያዕቆብ ተናገረ። ለምን ይሄን የማትቀበሉት እናንተ? ያዕቆብ በተናገረበት በዛው አውድ እንቀበለዋለን እኮ። እሺ ስለዚህ በዛው አውድ እንሄድ። እሺ በዛው በተናገረበት አውድ እንሄድ። ከፍ በልና ክፍሉን አንብብልን እስቲ። አውድ ምን እንደሆነ መቼም ታውቃለህ። ስለዚህ እሺ አንተ ከንቱ ሰው ከ20 ጀምር ያነብራል። ችግር የለም። አይ ቆይ አንዴ ከፍ በል። ከስንት ልጀምር? ችግር የለም። የፈለከውን ማንበብ ይችላል። ግድ የለም። እሺ ቀጥልና እንትን እሺ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አለው። ጥያቄ ምልክት። እምነት እስቲ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ብሎ ጠየቀው። ከፍ በል አንዴ። እሺ ከስንት ልጀምር? ከስንት ልጀምር? ቁጥር 14 ጀምር። 14 እሺ። ወንድሞች ወይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ማለት ነው። እምነቱስ ሊያድነው ይችላልን? ስለዚህ ምን እየጠየቀ ነው ያለው? እምነቱ እንደማያድነው። ምን የሚያደርግን ሰው? እምነት ብቻ አለኝ የሚል ሰው እንደናንተ ማለት ግን ምን የሌለውን ሰው? መልካም ስራ የሌለው። እሺ እኛ መልካም ስራ የለንም እንደናንተ ስላልክ ማለት ነው። እናንተ የላችሁም ሳይሆን ያድነናል አትሉም። ስለዚህ ጥቅሱ እኛን አይመለከትም። የላችሁም ሳይሆን ብለህ ከጀመርክ ቆይ ስማ፣ እየሰማ ይመለከታችኋል። እሺ እኛ መልካም ስራ የለንም ማለት ነው አይደል? ክፈት ችግር የለውም። እኔ አይደለሁም ያደረኩ። ስለዚህ እኛ መልካም ስራ የለንም አይደል? አንዴ መልካም ስራ የላችሁም። እኛ መልካም ስራ የለንም አይደል? የላችሁም አላልኩም። እሱን አንተ እሺ ጥቅሱ መልካም ስራ ስለሌለው ሰው ነው የሚናገረው ወይስ አይደለም? መልካም ስራ ቢኖር ነው የሚለው ቃሉ ራሱ። መልካም ስራ ስለሌለው ሰው ነው ጥቅሱ የሚናገረው ወይስ አይደለም? አዎ ነው። እሺ መልካም ስራ ጥቅሱ የሚናገረው መልካም ስራ ስለሌለው እምነት ብቻ ስላለው ሰው መልካም ስራ ስለሌለው ሰው። እሺ በእኛ በፕሮቴስታንቱ ጴንጤው እንዳለ ሲናገር መልካም ስራ አያስፈልግም ብሎ ይናገራል ወይስ አይናገርም? መልካም ስራ አያስፈልግም ብሎ ይናገራል። የነገርም ሳይሆን ጥያቄ አያድንም ብሎ ይናገራል። ለአለመዳኔ መልካም ስራ ያስፈልጋል ወይስ አያስፈልግም ብሎ ይናገራል አይናገርም ነው ያልኩህ። እሺ መልካም ስራ ከእናንተ ከስብከታችሁ መስማት ይችላል። እናንተ ምን ብለህ ነው የምታምነው አንተ? መልካም ስራ የለም አያስፈልግም ብለን እንናገራለን ነው ጴንጤዎች። ከአንተ ነዋ መስማት የምችለው። ጴንጤው አንተ እኮ ነህ፣ እኔ አይደለሁም። ከዚህ በፊት አንተ ከሰማኸው ነው እየጠየቅኩህ ያሉት። አይ እኔ ከሰማሁት ለምሳሌ እዚህ ጋር መለጠፍ የምችለው አንድ የፕሮቴስታንት እሺ አንዴ በቃ ይበቃል። መለጠፍ የምችለው አንዴ ኧረ ቆይ እባክህ፣ ኧረ ቆይ ተረጋጋ፣ አንዴ ተረጋጋ። ቆይ ረጋጋ። እኔ ነው የሚያደርገው። አንዴ መልካም ስራ አያስፈልግም እንላለን የምትሉ ከሆነ እንላለን ብላችሁ ጻፉለት ፕሮቴስታንቶች። አንልም መልካም ስራ አያስፈልግም አንልም የምትሉ ደግሞ አንልም ብላችሁ ጻፉለት። ተመልከተ። እኔ አይደለሁም መመልስልህ። ቆይ ሚውት አድርግ። ሚውት አድርጌልህ ነበር። ወይ ቀጥል ወይ ደግሞ ማስረጃ አምጣ በለኝ። ቆይ መልሱን እንድታይ ነው። አንልም 60 63 65 67
ምናምን በቃ ቴንክ ዩ አመሰግናለሁ ጋይስ አንልም። መልካም ስራ አያስፈልግም አንልም። ስለዚህ ጥቅሱ እኛን የሚመለከት አይደለም ማለት ነው። በአጭሩ ያመጣኸው ጥቅስ እኛን የሚመለከት አይደለም። እኛ አያስፈልገን መልካም ስራ ስለሌለው ሰው ነው እየተወራ ያለው። ምንም ስራ ስለሌለው መልካም የሚባል ስራ ስለሌለው ሰው እየተወራ ስለሆነ ጥቅሱን ቀጥታ ከኛ ጋር እንደናንተ ብለህ ድጋሚ እንደዚህ ብለህ እንዳትሞክረው። አንዴ እዛው ላይ ጠይቅና ከመለስከው ቆይ አንዴ እሺ። መልካም ስራ አያስፈልግም አንልም። ጥቅሱ ቀጥታ እየተነገረ ያለው መልካም ስራ ስለሌለው ሰው ነው፣ ጭራሽ ስለሌለው ሰው ማለት ነው። ይሄንን አውድ ይዘን አሁን እንቀጥል ወደ ሁለተኛው። እሺ ቀጥለው። እሺ እዛው ላይ ጥያቄን ላንሳ። ወንድሞች ወይ እምነት አለኝ የሚል ስራ ግን የሌለው ሰው ወንድሞች ወይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ያ ሰውዬ እምነቱ ብቻ ምን ይጠቅመዋል? ስራ ከሌለው እምነቱ ሊያድነው ይችላልን? ይላል። እሺ እምነት አያድናችሁም እናንተ? እኛ አሁንም ተመሳሳይ ነገር ነው የጠየቅነው። ጥያቄ መጽሐፍ እኮ አንዴ ቆይ እንጂ ብሮስኪ አንዴ እየሰማ ከጠየቅክ በኋላ መስማት የሚባል ነገር አለ። እኔ ስጠይቅህ እየመለስክ አይደለም፣ አንተ ግን እያብራራ ኖ ቆይ እንዴ ጥያቄህ እኮ በቃ ሰማሁት። እምነት አያድነንም አትሉም ወይ እናንተ አልክ። እኛ ስራ የሌለው እምነት ያድናል አንልም ሲጀምር። ስለዚህ እምነት ብቻ አያድንም እናንተ ጋር ምን ማለት ነው? እምነት ብቻ አያድንም ማለት ስራ የሌለው እምነት ያድናችሁ? እምነት ብቻ አያድንም። ምን እኛ ስራ የሌለው እምነት ብለናል እንዴ? እምነት ብቻ ስንል አልክ እኮ አሁን ስራ የሌለው እምነት አናንም አልክ እኮ። ስራ የሌለው ማለት ቅድም እኮ ነግረናል። ስራ የሌለው ማለት ጭራሽ በቃ በስራ የማይገለጥ ቆይ ስማ፣ በስራ የማይገለጥ ምንም አይነት ስራ የሌለው ማለትም ሰውየው አምኖ ምንም አይነት ስራ እምነቱን የማይገልጥ ሰው ሲሆን እንደዛ የሚባለው። እሺ ስለዚህ በስራ የማይገለጥ ሰው ሊድን አይችልም ማለት ነው በእናንተ። በስራ የማይገለጥ እምነት የሞተ እምነት ነው፣ አያድንም፣ ጭራሽ የሞተ እምነት ነው። ስለዚህ እምነት ብቻውን ሊያድን አይችልም። ፕሮቴስታንቶች ስሙ 500 ሰዎች ያላችሁ ከታች ስራ የሌለው እምነት ምንም የሚያከራክር ነገር አይደለም። ስራ የሌለው እምነት አያድንም። ግን ላለመዳን ቆይ ስማ፣ ኧረ ቆይ ስማ እንዴ ቆይ አንዴ ስማ። እሺ ሚውት አድርጋ እንዴ በቃ ላብራራሽ። አሁን ምን ሆነብህ መሰለህ? ልጆች ሆያውዬ ሲጨፍሩ አይተህ ከሆነ ሆያውዬውን ሳይጨርሱ ሳንቲም ከተሰጣቸው ከዛ ባርከው ይሄዳሉ። በቃ የኔማ እንትና ምናምን እግዚአብሔር ይስጥልኝ ምናምን እያሉ መባረክ ይጀምራሉ። ሆያውዬውን ሳይጨርሱት ማለት ነው። እንደነሱ ነው። አሁን ወደ ማስረጃ ገባ። ይታርግ ልክ እንደነዛ ሰዎች ነው እየሆንክ ያለው። ኦኬ ልክ እንደነዛ ልጆች ነው እየሆንክ ያለው። ስለዚህ መጀመሪያ ተጨርሶ የሚወራውን ነገር ስማ። እኛ የሚያጸድቅ እምነት ብለን የምናምነው እምነት ካጸደቀን በኋላ በቀጥታ የሚያፈራና መልካም ስራ የሚሰራ እምነት ነው። እኛ ስራ የሌለው እምነት ያጸድቃል ብለን አናምንም። ያ ማለት በስራ ይጸደቃል ማለት አይደለም። ያ ያጸደቀን እምነት እንድንሰራ ያደርገናል። ያዕቆብ ደግሞ እየተነገረ ያለው ስለ ባዶ እምነት ነው። እኛ ባዶ እምነት ያጸድቃል፣ ባዶ እምነት ለጽድቅ ምናምን ብለን አናምንም። እንደዛ ብለን አናምንም። እኛ ያ ያመንነው እምነት ኳሊቲው የሚሰራ እምነት ነው ብለን ነው። እዚህ ያላችሁ እንትኖች እንደዛ እንትኖች እንዴ እዚህ ስናስተምራቸው ነው የኖር ነው ባይዘው። እነሱም ሲያነቡ ነው የኖሩ፣ ቤተክርስቲያን ሲማሩ ነው የኖሩ። ስለዚህ አንተ የሚሰሙበት እንትን የላቸውም ራሱ። ኦኬ ስለዚህ የምናምነው እምነት በኳሊቲ ደረጃ የሚሰራ እምነት ነው። ኦኬ የሚሰራ እምነት ነው። ስለዚህ እኛ እምነት ያጸድቃል ስንል በዚህ መንገድ ነው የምናስቀምጠው። የሚያጸድቀው እምነት ብቻውን የሆነ እምነት አይደለም፣ ስራ የሌለው እምነት አይደለም ብለን ነው የምናስቀምጠው። ግን ደግሞ ጽድቃችን የሚመሰረተው በእምነቱ ላይ እንጂ በስራው ላይ አይደለም። ስለዚህ በዚህ መንገድ ነው የምናስቀምጠው። ስለዚህ ስለ ጽድቅ ስናወራኛ ይሄንን ነው የምንለው። ሮጠህ ስራ የሌለው እምነት ምናምን ከማለት ለወደፊቱም እንድትቆጠብ ማለት ነው። አይ ጨረስክ ወይ? ልቀጥል? እሺ ይሄንን ታረምክ አይደል? ተቀበልክ ይሄን ሐሳብ? አይ አንተ የኦርቶዶክስን ትምህርት ነው አሁን ያብራራ። እምነት ብቻ በቃ ስራ የሌለው እምነት ወይም ደግሞ ያዕቆብ የሚናገርለት ይሄ ስራ የሌለው የሚለው እምነት ያጸድቃል የሚል ብሎ የሚናገር አንድ ፕሮቴስታንት። እሺ ስራ የሌለው እምነት ያጸድቃል ብሎ የሚናገር አንድ ፕሮቴስታንት ነው ያልከው? ስራ የሌለው እምነት ያጸድቃል የሚል። እሺ እምነት ብቻ ነው ስለሚል ባዶ እምነት ያዕቆብ ከሚናገረው አንፃር ነው ያወራው። እሺ ሁሉም ፕሮቴስታንቶች እምነት ብቻ ስለሚሉ ይናገራሉ። ሁሉም ዘወል ማስረጃ እስቲ
ማስረጃ ስራ የሌለው እምነት የሚያጸድቅ እምነት ነው የሚል። እሺ አንዴ እምነት ብቻ ብለህ ታምናለህ አታምንም አንተ? ወንድሜ እየጠየቅኩ ያለሁትን ለምን አትመልስ? ኧረ እኔ የምጠይቅህን መልስ። እምነት ብቻ ብለህ ታምናለህ አትልም? እየጠየቅኩ ያለሁትን መልስ። ስራ የሌለው ባዶ እምነት ያጸድቃል ብሎ የሚናገር ፕሮቴስታንት አሳይ ነው ያልኩህ። ወይ ከስኮላሮቻችን ሊሆን ይችላል ወይ ደግሞ ከመምህራኖቻችን ሊሆን ይችላል። ደህና መምህር ዝም ብሎ እንትን እንዳታመጣ። ምን ይቀበለው ነው? እዚህ ላይ አንዴ እዚሁ ከታች ከጻፉ ላይ ለጥፍልሃለሁ። አሁን እዚህ ላይ የጻፉትን ማለት ነው። ምን ብለው ጽፈዋል? እኛ በእምነትን በስራ እንድናለን ብለን አንቀበልም ብለው ጽፈዋል። ለጥፍልሃለሁ እዚህ ላይ ትልቁ ላይ ያሉ። እየጠየቅኩ ምን ነበር? ከፕሮቴስታንት አንድ ነው ያልከኝ አይደለ? ይሄው ፕሮቴስታንቶች ከታች እየጻፉት ነው። እሺ የጠየቅኩ ምንድን ነው ያልኩህ? የጠየቅኩ ምንድን ነው? ፕሮቴስታንቶች እየጻፉት ነው ሳይሆን የጠየቅኩ ምንድን ነው? እሺ ስራ የሌለው እምነት ያድናል ብሎ አንድ የፈታ ፕሮቴስታንት እንደዛ ነው የጠየቀው። ያዕቆብ የተናገረለት ብያለሁ አይደለ? ጉድ ያዕቆብ የተናገረለትን ያንን እምነት ወይም ደግሞ ባዶ የተባለውን እምነት የማያድን የተባለውን እምነት ያጸድቃል ብሎ የሚያስተምር አንድ ፕሮቴስታንት ያሳይ። እሺ ምንድነው ያጸድቃል ብሎ የሚያስተምር ብለህ የጠየቀኝ? ስራ ነው ወይስ እምነት? ስራ የማይሰራ ወይም ደግሞ የማያድን ላለመዳን ለአንተ ላለመረዳት እኮ እኛ ተጠያቂ መሆን አንችልም። ጥያቄውን በትክክል ስማ መጀመሪያ። ይሄ ባዶ እምነት ያዕቆብ የሚናገርለት ይሄ ባዶ የተባለው እምነት ስራ የሌለው የተባለው እምነት ያጸድቃል ብሎ ያዕቆብን ተቃውሞ የሚናገር አንድ የቤተክርስቲያን አባት የቤተክርስቲያን አባትን ተውና አንድ ፕሮቴስታንት ስኮላር አሳየን ያልኩ። እኔ የጠየቁ ጥያቄ ይሄንን ቤተክርስቲያን አባቶችንማ እንትን አላልኳቸው። ስራ የሌለው እምነት ያጸድቃል ብሎ የተረጎመ አንድ የፕሮቴስታንት ስኮላር ንገረኝ ያልኩ። የቤተክርስቲያን አይደለም አንድ ፕሮቴስታንት ስኮላር ሳስቼን። እሺ አንዴ እዚህ ጋር እምነት ብቻ ብለህ እየተከራከርከኝ አይደለም እንዴ አንተ? ምን ብለህ እየተከራከርክ? እኔ ልጠቅሰኝ ነው? እስካሁን ምን እያልክ ነው? በስራ እንጸድቃለን። እስቲ የቱ ጋ ነው እስቲ ባዶ እምነት ያጸድቃል ስራ የሌለው ወይ ደግሞ የማያፈራ እምነት ያጸድቃል ያልኩ የቱ ጋር ነው? እሺ አንተ እስካሁን እኛ አድምጠኝ በደንብ። እስካሁን መጀመሪያ ስታብራራ የነበረው ልክ የዳነ ሰው በስራው የዳነ ሰው መልካም ስራ ማድረግ በስራው ይጸድቃል ማለት ነው። ለወደፊት መመለስ አልቻልኩም። ቆይ ስማ አድምጥ። እየመለስክ ነው አይደል? አድምጥ። አይ በተቆጣ አድምጥ። አይ በተቆጣ መሰለኝ አድምጥ። ስቆጣህ ነው ሚዩት የምታደርገው። ቀስ ብዬ ሳወራ እንትን ታደርገኛለህ። ሚዩት አድርግ እባክህ። እኔ ሚዩት ከማረገ እኮ ብዬ ነው። ሞዴሬተር አለኝ ታውቃለህ። ሚዩት ከማረገ እያረከኝ እኮ ነው። ቀጥልሽ። በቃ ላርገህ እያረከኝ ነው ካልክ አርጌህ ብትለኝ ጥሩ ነው። እሺ እኔኑ ማስረጃ ብለህ አመጣ። ከቅድም ጀምሮ እኛ ያጸድቃል የምንለው እምነት የሚያፈራ የሚሰራ ህያው የሆነ እምነት ነው እንጂ የማይሰራ እምነት ያጸድቃል ብለን በምንም ታምር አናምንም ብዬ ነግሬህ ነበር። ቅድም ነበር እሱን ያልኩ ማለት ነው። ከዛ ምን አልክ? የኦርቶዶክስን ትምህርት ነው የምታስተምሩት አልክ። ኧረ አይደለም የኛ ትምህርት ነው። እስቲ ከኛ ትምህርት ውስጥ የማይሰራ እምነት ያጸድቃል ብለው የሚያምን ወር ደግሞ የሚያስተምር መመስለ አንተ ራስህ አልክ። እንዴ ቅድም የኦርቶዶክስን ትምህርት ነው የምታስተምረው አላልከኝም እንዴ? ከመቼው ተገልብጣ አንተ አልከኝ። ደግሞ ላለመዳኔ ሲመስለኝ ማንበብ አለብህ። ትንሽ ብታነብ ነው ጥሩ መልሱ ይሄ ነው ያስባል። እሺ ሌላ ጥያቄ አለ? በቃ ኧረ በቃ እንዴ በቃ ቤቴና ደግሞ ኧረ እዚህ ሌሎች ሰዎች አሉ። እሺ ጠይቅ፣ አንድ ጥያቄ ጠይቅሽ። እሺ ነቀላችሁ ሳይጠይቅ እሺ ፌዝ አንዴ ነቅሎት ነው ነገሩ እንትን ያደርጋል። ሳራ አማን ቃሌ አኬ ሁላችሁም እንዴት ናቸው? ለአኬ እድሉ ልስጥና ግን አንድ ጥያቄ ብቻ ልጠይቅ፣ ከዛም ከአኬ ጋር ትወያያላችሁ። አኬ ስለገባ አንተና ከዳኒ የሚቀድመው ማን ነው? ጥያቄ ለመጠየቅ ነው የገባ ነው፣ ለዛ ነው። እሺ ቀጥል። አማን ያለ እሺ ቆይ አንዴ ቆይ በቃ አማን ይቀጥል። እሺ ለአማን ልጠይቀው ደግሞ ያወራ ረጅም ሰዓት ስለያዝኩኝ
እሺ አማን አንድ ጥያቄ ነው የምጠይቅል። የማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 45 ላይ እንደዚህ የሚላለ የማቴዎስ ወንጌል ምዕራፍ 25 ቁጥር 45 ጌታችን ከቅዱሳን መላእክት ጋር በግርማ መለኮቱ ከመጣ በኋላ ቁጥር 45 ላይ እንደዚህ የሚል ቃል አነበብኩ። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። እነዚህ ወደ ዘላለም ቅጣት የሄዱት ምን ስላልፈጸሙ ነው? አማን ማለት በዚህ ቃል መሰረት መልካምን ለነዚህ ለታናናሾቹ መልካምን ያላደረገ የሚል ነው። ሌሎች የመጽሐፍ ቅዱስ ክፍሎችም ለእያንዳንዱ እንደ ስራው የሚል ነው። በፕሮቴስታንት አስተምሮ ሰው በስራው ይፈረድበታል። ኦኬ፣ በሰራው ስራ ማለት ነው። ፍርድን ታገኛለህ፣ በሰራው ስራ ደግሞ ሽልማትን ታገኛለህ ነው። የዘላለም ህይወትን አይደለም። እነዛ የሚጠፉቱ በስራቸው ሪስፖንሲቢሊቲው ለእነሱ ይሰጥና በስራቸው ፍርድን ያገኛሉ። ን የሚድኑት ደግሞ በጸጋ ብቻ ይድናሉ የሚል ነው ትምህርታችን። ስለዚህ ሲጀመር ባሉበት ኮንዲሽን ውስጥ መልካምን ማድረግም አይችሉም። መጽሐፍ ቅዱስ የትም ስለማይናገር ለስጋ ተላልፎ የሰጠ ኦር ስጋዊ የሆነ ማንነት ከእግዚአብሔር ጋር ጠበኛ ነው ስለሚል ጠበኛ ሆኖ ባሉበት መልካም ስራ ተብሎ ደግሞ ለነሱ የሚቆጠርላቸውም ነገር ከጅምሩ የለም። ስለዚህ according to their work they will be damned ማለት ነው። so simple as that። ከላይ ግን የሚለው ምንድን ነው? የመጨረሻዋን ቃል እንትን ልበላትና እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ከላይ ጻድቃንን በቀኝ ኃጥአንን በግራ ስለ እምነት አይደለም እዚህ ጋር የሚጠይቃቸው። ንጉሱም በቀኙ ያሉትን ጻድቃን ወደ ዘላለም ሕይወት ይሄዳሉ የተባሉትን ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ በእኔ አላመናችሁም አይልም። እዚህ ጋር ያመኑ ናቸው። እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛል እያለ ይቀጥላል። መልካም ስራ ማለት ነው። ከዛም ታች ጋር ደግሞ በግራ ላሉት ማለት ነው ወደ ዘላለም ቅጣት የሚሄዱትን ደግሞ እናንተ እርጉማን ይላቸዋል፣ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሄዱ፣ ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና እያለ ይቀጥላል። ስለዚህ የመጨረሻው የዘላለም ፍርድ ምንድን ነው ማለት ነው? እነዛ ምግባር ያልነበራቸው እምነት ብቻ ግን ምግባር የጎደላቸው ወደ ዘላለም ቅጣት ይላል። ጻድቃን እምነትን ከምግባር አስተባብረው የያዙ ግን ልክ የያዕቆብ መልእክት ቅድም ስትዋዩ ነበር፣ እነሱ ግን ወደ ዘላለም ሕይወት ይሄዳሉ ይላል። እዚህ ጋር ስለ ሽልማት አይደለም። ስለዚህ ሰው በስራ እንደሚጸድቅም ታያላችሁ ያለው ያዕቆብ ይሄ መሰለኝ። ያንተ ሀሳብ ስላልተስማማ ነው መስሎ ነው መሰለኝ ስላልክ ጥሩ ነው መስሎ ነው። እዛ ክፍል ላይ ሚውት ድምፅ አለ ፌዝ አንተ ጋር እና እዛ ክፍል ላይ አንደኛ እንደ በጎችና እንደ ፍየሎች ግራና ቀኝ አድርጋቸዋል ይላል አይደለ? ግራና ቀኝ አድርጋቸዋል ይላል። ን በጎች የሚለውን ደግሞ መጽሐፍ ቅዱሳችን ምኖች ነው የሚለው? በጎቼ ድምፄን ይሰማሉ ይከተሉኝማል እኔም አውቃቸዋለሁ የሚላቸው ናቸው በጎች። ኦኬ ሶ መልካም ስራን ባለመስራታቸው ወደ ፍየልነት መጡ የሚል ማንም እንደዛ አብራርቶልህ አያውቅም። ስለዚህ ካቴጎሪካሊ ነው ያስቀመጠው። ዓለም ሳይፈጠር ለተዘጋጀላችሁን እናንተ የአባቴ ብሩካን፣ እነዛን ደግሞ እርጉማን ብሎ ነው የጠራው። መርገም የተወሰደላቸውን መልሶ እርጉም አይልም። መጽሐፍ ቅዱሳችን በእንጨት ላይ ተንጠልጥሎልን እርግማናችንን ወሰደ ስለሚል ማለት ነው። መልሶ እርጉም አይልም። ኦኬ ስለዚህ ካቴጎሪውን ለይቶታል። አንደኛ እንደ ፍየልና እንደ በግ ነው የሚለው፣ ግራና ቀኝ ነው የሚለው፣ ዓለም ሳይፈጠር ነው የሚለው። ኦኬ የተዘጋጀላችሁ ነው የሚለው፣ እነዛን ደግሞ እርጉማኖች ናቸው ነው የሚለው። ሶ እርግማንነት በራሱ እርጉም የሚለውን ራሱ ዲፋይን እናርጉ ቢባል ለምሳሌ ሮሜ 9 ላይ ስለ ህዝቤ ስለ ወገኖቼ ስለ እስራኤላውያን ይላል ራይት ከክርስቶስ ተለይቼ የተረገምኩ እንደሆን
አይዊሽ እነሱ ቢድኑ ከክርስቶስ ተለይቼ አናቴማ እንደሆነ ይላል ማለት ነው። ስለዚህ እርጉምነት ማለት ከክርስቶስ የተለየ ማለት ነው። የተለየ ማለት ነው። ስለዚህ የተለዩ ናቸው። እናንተ እርጉማን ብሎ ሲጠራ ከፋፍሎ ነው እየጠራችሁ ያለው። ታንክ ዩ። እሺ ቃሌ እዚህ ጋር አንተ እንደምትለው በክርስቶስ ኢየሱስ ያላመኑ ነው የምትል ከሆነ ለምንድን ነው በእኔ አላመናችሁም ብሎ ያልጠየቃቸው? ለመዳን የዘላለም ሕይወት የሚገኘው ጌታችንም ያስተማረው በእምነት በኩል እንደሆነ አንድ ሰው አምኖ ተጠምቆ የዘላለም ሕይወት እንደሚያገኝ ሐዋርያትም ያስተማሩት ይሄ ነው። የጌታ ትምህርት ይሄ የታመነ ነው። ራሱ ጌታችን አንድ ሰው አምኖ ተጠምቆ ነው የዘላለም ሕይወት የሚያገኘው ብሎ ተናግሮ እዚህ ጋር ያላመኑ ነው ማለት ትንሽ አይጋጭም? በጎች ስለሚል ምንም ችግር የለውም። በጎችን ዮሐንስ 10 ላይ ፍየልም እኮ የተባሉት ያመኑ ናቸው። ያላመኑ ለምን አላመናችሁም ብሎ ነበረ የሚጠይቃቸው እኮ። እሱ ባልተጻፈበት እንዲህ ተብሎ መጻፍ ነበረበት ብለህ ራስህ እያስገባ ስለሆነ እሱ አያሳስብም። መጽሐፍ ቅዱሳችን ፍየሎችን ያመኑ ነበር ብሎ የትኛውን ቦታ ላይ ጠርቶ አያውቅም። አማኝነትን ከበግ ጋር ብቻ ነው የሚያነሳው። ሲያነሳ ፍየሎችም አማኝ ነበሩ የሚል ነገር የለም እኮ። ቅድም ያመነ ሰው ነው መልካም ስራ የሚሰራው አይደለ? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። ያን መልካም ስራ ያልሰሩት ላይ እኮ ነው አሁን እዚህ ጋር ፍርድ እንትን እያለ ያለው። ኦኬ ያላመኑትን ተውና የፍየሎቹን ሽልተውና በጎቹስ የዘላለም ሕይወት የተዘጋጀላቸው አባቴ ብሩካን ነው ግቡ ነው ያላቸው። ያመኑበትን እምነት ደግሞ ሲያደርጉ ነበረ ነው እኮ። ምን ስላደረጉ ነው ወደ ዘላለም ሕይወት ግቡ ያላቸው? ስላመኑ ነው። እዚህ ጋር በዚህ አውድ መሰረት ምን እያልከኝ እንደሆነ ሚዩት አድርጋ እንዴ። ምን ስላደረጉ ነው ግቡ ያላቸው ስትል እኮ በዚህ አውድ መልስ ልሰጥህ ነው። እምነት ባይኖርም እምነት የሚባለው ነገር ይውጣና ስራቸውን ብቻ ነው እየተቀበለ ያለው የሚል ክሩክድ የሆነ ዶክትሪን እየሰራ ነው ያለው። እግዚአብሔር ያላመኑትን ሰዎች ስራም ሊቀበል ይችላል የሚል አይነት ፕሪሳፖዚሽን ማለት ነው። የለም እንደዛ የሚል። ስለዚህ አማኞች ስለሆኑ ስራቸውን ተቀበለ። ለምን ጻድቃን ስራቸው ይከተላቸዋል ታሴ። ስለዚህ እምነትና አኬ ጋር ቀጥሉ። አማን ከዚህ በላይ ብዙም መሄድ አያስፈልግም። ቴንክ ዩ። ለማንኛውም አኬ ቀጥለ ቀጥሉሽ። ኦኬ እሺ፣ ታንክ ዩ። ሰላም ለሁላችሁ ይሁን። እንዴት አላችሁ? የጌታችን ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ሁላችሁንም ሰላም ብያለሁ፣ ከላይም ከታችም ያላችሁ። አይ ቲንክ የያዛችሁት ርዕስ እምነት ላይ ነው፣ ከድህነት አንጻር ምናምን። እዚህ ላይ ከኔ ጋር ማውራት የሚችል ሰው ካለ አሳውቁኝና ልቀጥል። በተለይ ቃሌ ወይም ደግሞ አማን ብትሆኑ ደስ ይለኛል። ብረትና ቀጥል። እሺ ቀጥል አንተ። እሺ ከከፈትከው አይቀር ከአንተ ጋር ልቀጥል። ኦኬ እሺ። ፈርስቲንግ ፈርስት በሚለው ቅድም ብለህ ስትናገር ነበር። አሁን ከወንድማችን ጋርም ስታወራ ኦልሬዲ አንድ ሰው ምንም በስራው ሊድን እንደማይችል ስትናገር ያ ሰውማ ገና ከጅምሩ መልካም ማድረግ አይችልም፣ ስለዚህም ሊድን አይችልም፣ ስራው ሊያድነው አይችልም የሚል ነገርን አስቀምጠ ነበር። ኦኬ እሺ። ሰው በዛ በውድቀት ውስጥ ስላለ መልካም ስራን መስራት አይችልም የሚለውን ተቀበልንህና ማመንስ ይችላል አይችልም? የእግዚአብሔር ጸጋ ካረዳው በስተቀር ማመን አይችልም። የእግዚአብሔር ጸጋ ካረዳው ስትል እግዚአብሔር በጸጋው አማካኝነት እምነትን ካልሰጠው በስተቀር እያልክ ነው ወይስ በእርሱ እርዳታ በእግዚአብሔር እርዳታ ሰውየው በነፃ ፈቃዱ ያምናል እያልክ ነው? እግዚአብሔር ያንን እምነት ከሰጠው በኋላ ሰውየው በፈቃዱ ያምናል። ኦኬ። ስለዛ ይህ እምነት በራሱ በሰውየው ፈቃድ የመጣ ነው አይደለም? ማመኑ መጨረሻ ላይ ኮንሰንት መስጠቱ በፈቃዱ የመጣ ነው። ግን ከፈቃዱ በፊት መጨረሻ ከእምነቱ በኋላ ያለውን ሳይሆን ገና ከጅምሩ ይህንን የሚያጸድቀውን እምነት ወደ ሰውየው እግዚአብሔር የሚመጣው እግዚአብሔር ወደ ሰውየው የሚያመጣው ያለ ሰውየው ፈቃድ ነው ወይስ በሰውየው ፈቃድ ነው? ኖ ጸጋው ቀድሞ ይመጣል። ጸጋው ያለ ሰውየው ፈቃድ ጥያቄ እንደዛ ያለ ሰውየው ፈቃድ የሚባል የለም። ያለ ሰውየው ፈቃድ የሚባል የለም። ያለ ሰውየው ፈቃድ ስለዛ እንደዛ ከሆነ በፈቃዱስ ነው። ልመልስ። በበደላችንና በኃጢአታችን ሙታን ነን። ደን የእግዚአብሔር ጸጋ ይመጣውና ያንን ሰው ያግዘዋል፣ ይረዳዋል። ኪውክን ካደረገው በኋላ ያ ሰውዬ በፈቃዱ ያምናል ነው።
ልክ ያንን ክፍል ስናብራራ የምንጠቀመው ዮሐንስ ወንጌል ምዕራፍ 5 ላይ እንዳለው የሰው ልጅ ድምፅ ይሰማሉ የሚሰሙትም በህይወት ይኖራሉ ነው የሚለው። ቃሉ ይመጣል፣ ቃሉ ኪውክን ያደርጋል ነው ኦር ያነቃዋል ነው የምንለው። ስለዛ ለጥያቄ መልሱ ምንድን ነው? መጀመሪያ ደረጃ የጠየኩን ጥያቄ ታስታውሷለህ ብዬ ተስፋ አደርጋለሁ። የተጠየቀው ጥያቄ የሚያድነውን እምነት ሰውየው የሚያምነው በፈቃዱ ነው ወይ? አዎ በፈቃዱ ነው። ኦኬ በጣም አሪፍ። ስለዛ ወደ ሰውየው እምነት ሲመጣ ይህንን እምነት የሚቀበለው ሰውየው በፈቃዱ ነው ብሏል። ዘን እስቲ አሁን አንተ ካልቪኒስትም ስለሆንክ አሳየኝ። ምን አልከኝ? ጸጋው መቅደም አለበት፣ ኪዊክን ማድረግ አለበት። ከዛ በኋላ ሰውየው በነፃነት ጸጋው መቅደም አለበት፣ ኪዊክን ማድረግ አለበት ሰውየውን አልክ። ሚኒንግ ህይወት ሊሰጠው ይገባል። ያ አዌር እንዲሆን ኦር ኢሉሚኔሽን ብለንም እንጠራዋለን። አብርሆት አይነት ነገር ሊያሳየው ይገባል። እኮስ ከሙት ወደ ህይወት መምጣት አለበት የለበትም? አስቀድሞ ኪውክን መደረግ አለበት። ችግር የለውም። በተለያየ ቃል ልንጠቀመው እንችላለን። ግን ኢሉሚኔት መደረግ አለበት። የሚወራውን ነገር ማየት መቻል አለበት። አይኑ ላይ ቅርበት መቻል አለበት። ችግር የለውም እኮ እሱን እኮ ነው እየጠየኩ ያሉት። ከሙት ወደ ህይወት አስቀድሞ መምጣት አለበት የለበትም ለማመን ኪውክን መደረግ አለበት ኦር ኢሉሚኔት። ለምንድን ነው ቆይ ቃሉን የማትቀበለው ከሆነ እኔ የተናገርኩትን ቃል ንገረኝና ከዛ በኋላ ከራስህ መምህራን እያመጣሁኝ የኔን ወርድ አይደለም ያንተን መምህር አላመጣልህ ነው እያመጣ። ኦኬ እሺ፣ ለምሳሌ አርሲስፑል ጭራሽ ዳግም ልደት ይለዋል እኮ። ዳግም ልደት የሚለውን ቢያንስ በአራት አይነት መንገድ ነው የሚፈታው። እሺ በአርሲስፑል እንግዲህ እነሱን እቀበላለሁ ስላልክ በአርሲስፑል ኮንቴክስት እንሂድና አራት አይነት አድርገህ ታሳየናለህ። ሪጀነሬሽን ዋርዝ ሪፎርመር ቴዎሎጂ በተሰኘ መጽሐፍ። ኦኬ ችግር የለም እንዴ፣ በደስታ ከፍታለሁ። እሺ ዋርዝ ሪፎርመር ቴዎሎጂ የሚለውን መጽሐፉ ላይ አንዴ ልክፈትላ። ታዲያ ምን ጣጣ? እሺ እየከፈትኩት ምን እንደሚል ደግሞ ላሳውቃችሁ። ዋርዝ ሪፎርመር ቴዎሎጂ በተሰኘ መጽሐፉ ላይ አርሲስፑል እውቅ የሆነ ፕሮቴስታንት ነው። ከእምነት በፊት የሚቀድመው ዳግም ልደት ነው ይለናል። ከእምነት የሚቀድመው ዳግም ልደት ነው፣ ሪጀነሬሽን ፕሬሲድስ ፌዝ ብሎ ይናገራል። አንዴ ምናልባት እናንተ ብዙ ጊዜ የምታውቁት ኧረ ሰው ዳግም የሚወለደው በእምነት ብቻ ነው ሲባል ሊሆን ይችላል። የለም ዳግም ልደት ራሱ ከእምነት በፊት ነው። ምናልባት እናንተ የምታውቁት የምንሰራው ስለ ዳንን ነው እንጂ ለመዳን አይደለም ሲባል ማለት እንደዛ ተብሎ ሲነገር ልትሰሙ ትችላላችሁ፣ ወይም ልትሉም ትችላላችሁ ፕሮቴስታንት ወንድመቶች። ግን ደግሞ እዚህ ጋር እየተባለ ያለው ዳግም የምንወለደው ስላመንን አይደለም፣ ይልቁንም የምናምነው ዳግም ስለተወለድን ነው ይላል። አንድ ይኸው እየከፈትኩላችሁ ነው። ምን አልክ? ክፈታይ ማብራሪያውን አበዛውና እሺ እንዲህ ይላል ገጽ 143 ላይ ላብራለሁ። እሺ ይሁላችሁ እግረ መንገዱን በዛውም ደግሞ የሆነ ከራሳችን እንደማንናገርም እንድታውቁት ማለት ነው። እሺ ይኸው አንብብ። አወጣሁልህ እኮ ቢያንስ አታነበውም ወዳጅ? አንብብ እንጂ ብሮ አንብብ። When speaking of the order of salvation, ordo salutis ማለት ነው። When speaking of the order of salvation የድህነትን ቅደም ተከተል ስንመለከት ወይም ስለሱ ስንናገር፣ እሺ ወይታ ሪፎርም ቲዮሎጂ አሁን የናማን ማለት ነው always and everywhere insists that regeneration precedes faith. ሰምተዋል? እሺ በአጭሩ ለሌሎች ለማብራራት ወይታ አንዴ ለሌሎች ለማብራራት ሪፎርምድ ቴዎሎጂ ሁልጊዜም ቢሆን የትኛውን ቦታ ላይ ምንን ኢንሲስት ያደርጋል?
ሪጀነሬሽን ወይም ደግሞ ዳግም ልደት እምነትን ይቀድማል። ስላመንኩኝ ነው ዳግም የተወለድኩት? ኖ ዳግም ስለተወለድኩ ነው ያመንኩት። ስለዛ ከማመኔ በፊት ነው ዳግም የተወለድኩት የሚል ትምህርትን ታስተምራላችሁ። ይህን ነው እያልኩ ያለሁት። ስለዛ ከሞት ወደ ህይወት የመጣህ ወይም ዳግም የተወለድከው በምንድን ነው? መልካም ትክክል ነው። እዚህ ክፍል ላይ አርሲስ ፕሮል ያለው ሪጀነሬሽን የሚለውን እኔ ፒዲኤፍ አወጣና ስክሪንሾት አመጣላችኋለሁ። ግን ምን ማለት ነው እዚህ ክፍል ላይ ያለው ሲባል ቅድም ስናገር ከነበረው የተለየ አይደለም። ዋት ዳዝ ኢት ሚን? ሪጀነሬት የሚለውን ኪውክኒንግ በሚል ይተረጎማል፣ ኦር መንቃት በሚል ይተረጎማል፣ አዌክን መሆን በሚል ይተረጎማል፣ ኢሉሚኔሽን በሚል ይተረጎማል። እነዚህ ሁሉ ምን ማለት ናቸው ሲባል ኃጢአተኛው የእምነት ኮንሰንትን ከመስጠቱ በፊት ኦር የእምነት ፕሮፌሽንን ከመስጠቱ በፊት የእግዚአብሔር ጸጋ ቀድሞ ከዛ ከሰውየው እምነት ቀድሞ ስራውን ሰውየው ላይ መስራት አለበት ማለት ነው። ሪጀነሬሽን ፕሪሲዲስ ፌዝ ኦር የሰውየውን እሺ ማለቱን የሚቀድም ሌላ ስራ ይቀድማል ነው። ኦኬ ስለዚህ የስ ሪጀነሬሽን ፕሪሲድስ ፌዝ። ያ ማለት ምን ማለት አይደለም። አሁን ቅድም ሲነገር እንደሰማችሁት ምን ማለት አይደለም ሲባል ሰውየው ሪጀነሬሽኑ ወይም አዌክኒንጉ ወይም ኢሉሚኔሽን የሚባለው ነገር መቅደሙ ሰውየው እንዳያምን አደረገው ማለት ግን አይደለም። ሰውየው እሺ ይላል፣ ያምናል። ነገር ግን ምን መሆን አለበት ሲባል ፈቃዱ መፈታት አለበት። ኦኬ ያንን የክርስቶስን ወንጌል ማየት መቻል አለበት። አይኖቹ መብራት መቻል አለባቸው። ያ ነው በሪጀነሬሽን በሚለው የሚተካው። ኤንድ አይ ዊል ሾው ዩ ዳት ማለት ነው። ቀድሜ በዛው ማሳየት ይችላሉ። ስለዚህ ያ አይደለም መጽሐፍ ቅዱስ ላይ እንደዛ አይነት ኦርደር የለም ከሆነ አርጊመንት መጽሐፍ ቅዱስ ጥቅሶችን እያነሳን ማውራት እንችላለን። ምክንያቱም መቅደም እንዳለበት መጽሐፍ ቅዱስ ራሱ ስለሚናገር ማለት ነው። በደስታ ከመጽሐፍ ቅዱስም እንመለከታለን። ስለዛ እያልከን ያለው እምነትን የሚቀድመው ዳግም ልደት ነው እያልከን ነው። ዳግም ልደት የሚለው ዳግም ልደት እኔ አሁን ቀጥሎ ስለማመጣልህ ዳግም ልደት የሚለው ምናልባት ደስ ይለናል። መጽሐፍ ገልጣ አሳየን እንጂ በደስታ እንዴ። በደስታ ፕሊስ እባክህን አሳየኝ። እንደውም አሳየኝና እንቀጥል። አረጋገው እንጂ እኮ ገብቼ ገና ከፒዲኤፍ ውስጥ እንትን ብዬ ስክሪንሾት አድርጌ ነው የማወጣው። ኤንድ አወጣለሁ። እስከዛ እናንተ ተቀጥላላችሁ። ስለዚህ ሪጀነሬሽን ምን ላይ የተለያየ ምን ላይ ተለያይተን ነው ያልገባኝ ነገር? የተለያየ ነው። አንተ ቅድም ያልከው ያለ ሰውየው ፈቃድ እያልክ ያለውን ነገር ከእምነት በፊት ሪጀነሬሽንም ሲያገኝ በሰውየው ፈቃድ ነው። እሺ ሪጀነሬሽን ደግሞ የሚባለው ለምሳሌ በሐዋርያ ሥራ ምዕራፍ 16 ላይ እንመጣና በሊዲያ ህይወት ላይ ሊዲያን አስፈቅደው ነው ወይ ልቧን የከፈተላት የሚል ጥያቄ እናመጣለን ማለት ነው። ሊዲያ በፈቃዷ ነው። እሺ እንደዛ የሚል አንተ ታሳያለህ። በፈቃዷ ልቤን ክፈትልኝ። ቆይ አይደለም እዛው ሳይሆን እዛው ጋር ሌላ ታሪክ ነው። አይ የምጠይቅህ እዛው ላይ ቃሉ ላይ ምን ይላል የሚለውን ያንተን አንደርስታንዲንግ ሳይሆን እዛ ክፍል ላይ ያ የልቧ መከፈት የሊዲያን ኮንሰንት አማክሏል ወይም እሷ ፈቅዳ ልቧን ስለከፈተች ነው። ልቧን ሲጀምር ግራመሩም አያስኬድም። ልቧን ለመፍቀድ አማክራው ነበረ ወይም እሺ ብላው ነበረ፣ ኮንሰንቷን ሰጥታ ነበር የሚል ማብራሪያ ከአባቶች ትነግረኛለህ። እና ችግር የለም። ስለዚህ እኔ እስካመጣ ድረስ ማለት ነው። በአጭሩ እስካሁን በተወራው ላይ ምን የሚል ነገር ነው እንትን ያልነው? በግዴታ የሚለው ውሸት ነው። በግዴታ የሚል የለም። ኦኬ በግዴታ ማይሆን ከሆነ ቀድሞ ታዲያ የመጣውን ነገር ምን እንበለው ከተባለ መጽሐፍ ቅዱሳችን እንዳስቀምጠው መጽሐፍ ቅዱሳችን ላይ እንደተቀመጠው የእግዚአብሔር ጸጋ ቀድሞ መምጣት አለበት የሚለውን ነው ሪፎርምድ ቲዮሎጂ ሪጀነሬሽን በሚል የሚያብራራው፣ ኪውክኒንግ በሚል የሚያብራራው፣ ኢሉሚኔሽን በሚል የሚያብራራው ይህንን ነው። ቀድሞ መምጣት ያለበትን የእግዚአብሔርን ጸጋ ነው በዛ የሚያብራራው። ለሱ ማስረጃዬን አሁን ቀጥሎ አመጣለሁ። ደን ከዛ በኋላ ሰዎች ሊዲያ አመነች፣ ከቤተሰቦቿ ጋር ተጠመቀች ምናምን የስ ግን መቅደም የነበረበት ምንድን ነው ሲባል የእግዚአብሔር ልብ መክፈት፣ ቅርፊቱን ከሰው አይን ላይ ማስወገድ መቅደም አለበት። ዳስ ዋት ዊ ኮል ኢት ሪጀነሬሽን፣ በተለያዩ ቃላት የምንጠራው ማለት ነው። አይ ይሄ ኦርደር ስቲል ነው። እግዚአብሔር ሳይመጣም ፈቃዳችን ክሊን ሆኖ ልባችንን እሱ ባይከፍተውም ማመን እንችላለን የሚባል ከሆነ የዛን ማብራሪያ አካ ያመጣልናል። ሌሎች የመጽሐፍ ቅዱስ ክፍሎችን ጨምረን እንቀጥላለን ማለት ነው። እኔ ያኛውን ይዤ ኦኬ። በጣም ብዙዎቹን ነገሮች እንደዚሁ ተድበስብሰው ያለፉ ናቸው። በመጀመሪያ ደረጃ ድምፅ ይሰማል ልበል? አዎ የኔ ድምፅ ነው የሚሰማ። እሺ ሰላም። እሱ እስኪመጣ አንዴ እስከዛ የጠየቀኝ ነገር ያወራው ነገር ስላለ ልቀጥል።
እስከዛ አውራ ብሎኝ ነው እስከማወጣ አውራ ብሎኝ እኮ ነው። አንተ ሌላ ቦታ ነበርክ መሰለኝ። አይ እስከመጣ አውራ አይደለም ያልኩ። እኔ እስከማወጣ አኪንን ነገር ያሳያል አልክ እኮ። እያብራራው እንድትቀጥል አልፈልግም። በቃ እኔ እስከመጣ ከኔ ጋር ትቀጥላለህ አይደለም? እስከዛ ድረስ በዚህ ያሉ ሰዎች ሰላም ይሉናል ምናምን። ስለዚህ አይደለም ቆይ። ስለዚህ አማን ከመሄድ በፊት አንድ አንተ የተናገርከው ነገር ላይ ልናገርና ከዛ በኋላ ከሌሎቹ ጋር ይቀጥላሉ። ዝም ብሎ ተንጠልጥሎ መቅረት ስለሌለበት። ኦኬ ካወራ እኔ ምላሽ ትሰጣለህ በደስታ እንዴ። እያወራንማ እኮ ነው እንዴ። እሺ አማን በኋላ ታወጣለህ። ቆይ ሚዩት ላይ ነው ያወራሁ ስልክ ይሆናል። ቆይ እንትን የሚያብራራ ከሆነ የሆነ ነገር አንተ ባለህበት ይሻላል ብዬ ካለዛ እዚህ ሰላም እየተባባልን መጠበቅ እንችላለን። እስክታወጣ ከመጣ እስኪ እኮ ሌላ ጥያቄ እናንተ መጠየቅ ትችላላችሁ። እሱ ጥያቄ ብቻ እንዳይሆን ማለት ነው። አሁን ይሰማል? ኦኬ መልካም። የሚሰማ ከሆነ ልቀጥል። እያልኩ ያለሁት ምንድን ነው በአጭሩ በጣም ብዙ ነገሮቹ እንትን ብለዋል፣ ተደበስብሰው ያለፉ ናቸው። አንደኛ ሪጀነሬሽን የሚለውን ያመጣው ማለት ከኔ አይደለም፣ እውቅ ከሆነ ከሪፎርመር ቴዎሎጂያን እና እሱን ደግሞ አይቀበለዋለሁ ኩዌከን እንደማድረግ ነው ብለሃል። ሚኒንግ ህይወትን ማግኘት በአማርኛው ሲነገር አይ ቲንክ ለሰዎች አእምሮ ሊረብሽ ስለሚችል ይመስለኛል እንግሊዝኛ ብቻ ይጠቀምናት ያለ ነው። ህይወትን ማግኘት እንደማለት ነው። ከሞት ወደ ህይወት የማምጣት ነገር ስራ ይሰራል። ሰውየው እንዲያምን ገና ከጅምሩ ከሞት አስቀድሞ ወደ ህይወት መምጣት ካለበት ወይም ዳግም መወለድ ካለበት ከማመኑ በፊት እንዳትረሱት፣ እንደዛ ነው። አሁን እዚህ ድረስ ተስማምተናል። ከማመኑ በፊት ሰውየው ግዴታ ዳግም መወለድ አለበት የሚል ነገር ተነስቷል። ዳግም መወለድ ካለበት ነው አስቀድሞ ማለት ነው። ዳግም የተወለደው በፈቃዱ ነው አይደለም ነው? አዎ በፈቃዱ ነው የሚል ከሆነ ወይ የሪፎርመር ካለ ነው የምላችሁ፣ ወይ የሪፎርመር ቴዎሎጂን ያለበትን ትምህርት ቤት የዛን ትምህርት ቤት ወይም የዛን ስኩል ማለት ነው ቶቱን አያውቀውም። አሊያ ደግሞ ካወቀው ደግሞ እና የምርም እንደዛ የሚል ነገር ካለ ደግሞ እንጠይቃለን። ምን አይነት ጥያቄ እንጠይቃለን? ከኮንፌሽኖቻችሁ ከዌስትሚኒስተር ኮንፌሽን ሊሆን ይችላል፣ ከዶርቱ ካኖን ሊሆን ይችላል፣ ከቤልጂክ ሊሆን ይችላል። አውጥታ አሳየን በፈቃዱ ኒዳ ነው ሰው የሚለውን ማለት ነው። ማለት ሽታውም የለም እንደዚህ ተብሎ ጭራሽ አይታመንም። ለመጀመሪያ ጊዜ አሁን አንተ ካላልክ በስተቀር ማለት ነው። የሊዲያ ተነስቷል እና ሊዲያ ምን እዛ ጋር ምን ልቧን ከፈተላት ይላል እንጂ ዳግም ወለዳት ይላል። አንተ ነው ያልከው እንደዛ። የአባቶች ምናምን ተብሏል። በመጀመሪያ ደረጃ እዛው ጋር መጽሐፍ ቅዱስ ምን ይላል? ሊዲያ እኮ እግዚአብሔርን የምታመልክ ሴት ነበር ይችላል። አስቀድሞ ከፍ ብላችሁ ብቻ ማንበብ እኮ ነው ጥቅሱን። እግዚአብሔርን የምታመልክ ሴት ነበረች ይላል። ከዛ በኋላ ግን አሁን ግን አማን መተህ ምን እያልከን ነው? አይ ምንም እንደው እሷ ስለፈቀደች ምናምን አይደለም ፈልጋ ምናምን ፍላጎቱ ኖራት ሆና እንደዛ ምናምን የሚል ነገር የለውም። ስለዛ አይደለም አርጊመንት ፍሮም ሳይለንስ ይባላል። ስለ እሷ ፈቃድ ስላልተነገረ ቀጥታ ማለት ነው እዛች ክፍል ላይ ስለ እርሷ ፈቃድ ቀጥታ ስላልተነገረ በቃ እንደው ምን ባይሆን ነው አይ ፈቅዳ ነው ምናምን የሚባል ነገር አንቀበልም። ማን አለ? የትኛው አባት እንደዛ ብሎ ተርጉሙልን? የትኛው አባት ነው ሊዲያ ፈልጋ አይደለም ፈቅዳ አይደለም ብሎ ማን የተረጎመልን? ሲጀምር ስለ ሊዲያ መጽሐፍ ቅዱስ የነገረህ እኮ ከላይ ከፍ ብለህ ስታየው እግዚአብሔርን የምታመልክ ሴት ነበረች ነው የሚለው። የስ ስለዚህማ አሁን አንተ እያስተማርክ ያለው ትምህርት ማለት ነው ሰው ገና ከጅምሩ ያለ ፈቃዱ ዳግም ተወልዶ ያለ ፈቃዱን ያልኩት ያለ ምንም የፈቃድ ትብብር እንደውም እምቢ የማይባል ጸጋ ነው። እንደውም እናንተ የምትሉት ኢሬዚስተብል ግሬስ እዛው አሁንም አውጣላለሁ ከዛው ከራሱ መጽሐፍ ላይ ኢፌክቹዋል ኮሊንግ የምትሉት ኢሬዚስተብል ግሬስ የምትሉት መቃወም እንኳን አይቻልም ጸጋው ነው የምትሉት። በቃ አማን አለህ እንዴ? ጸጋው እሺ ይቀጥል። ኦኬ ሰው ስቀጥል ጸጋው እምቢ የማይባል ጸጋ ስላለ ኢሬዚስተብል የሆነ የማይቃወሙት አይነት ጸጋ ስላለ እሱ መጥቶ ሰዎቹን መጀመሪያ ይለውጣቸዋል፣ ከሞት ወደ ህይወት ያመጣቸዋል። ከዛ በኋላ ማመን የሚችሉት ለዛ ነው ምን ይላል ብለን ያሳየነው ከራሳቸው መጽሐፍ ላይ ሪጀነሬሽን ወይም ዳግም ልደት ምን ይቀድማል? እምነት ይቀድማል። አሁን ካሁን በኋላ ግን የማሳየው የስኮላሮችን አይደለም፣ ቀጥታ ወደ እምነት መግለጫዎቹ ገብቼ አንድ ስልክም እየገባ ስለሆነ ቀጠል። እሺ እና ቀጠላለን። መልካም እሺ። እስካሁን ባወራው ላይ
ሪጀነሬሽን የሚለውም በጣም በናሮ ሴንስ ነው እያወራ ያለው። በኦርቶዶክስ ውስጥ የሚወራውን አይነት ሪጀነሬሽን ማለት ነው። እሱን ነው እያወራ ያለው። እኔ ደግሞ አመጣልሃለሁ ያልኩት ምንድን ነው? በሪጀነሬሽን የሚለው ሀሳብ ሲብራራ የስ አንደኛው ከሞት ወደ ህይወት መምጣት ተብሎ ሊብራራ ይችላል። ሁለተኛ ኪውክን መደረግ መንቃት ማለት ነው። ለሚወራው ነገር ጆሮ ለመስጠት ልቦና ሲከፈት እንደማለት ነው። ያ ልቦና ካልተከፈተ በቀር ወይም ሪጀነሬት ካልተደረገ በቀር ልክ እንደ ሊዲያ ማለት ነው ካልተደረገ በቀር ሰው ሊያምን አይችልም። ለምን? መጽሐፍ ቅዱሳችን አንደኛ ቆሮንቶስ ላይም እንደሚናገረው ለስጋዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና ሊቀበለው አይችልም ነው የሚለው። አይችልም። የስ ሊቀበለው አይችልም። ተቀብሎ ከተገኘ ግን ምን ሆነ ነው የምንለው? እንዲቀበል የተደረገ ስራ አለ ነው የምንለው። ኦኬ፣ እንዲቀበል እግዚአብሔር የሰራው ስራ አለ ነው። ስለዚህ ሪጀነሬሽን የምትሏን በጣም በናሮ ሴንስ ስለሆነ አኬ እያወራ ያለው የጠየቁት ማስረጃ ናሮ ሴንስ አለመሆኑን ነው የመጀመሪያው። የስ ሊዲያን ያማከለ መሆኑን ኦኬ፣ ሊዲያን ያማከለ መሆኑን ሌሎች የመጽሐፍ ቅዱስ ክፍሎች ላይም እንሄዳለን። ቀድሞ የእግዚአብሔር ጸጋ ሰዎች ላይ ስራ ካልሰራ በስተቀር ሰዎች ሊያምኑ አይችሉም። ለምን ሲባል ሞኝነት ስለሆነ፣ የእግዚአብሔር መንፈስ ነገር ሞኝነት ስለሆነ በነፃ ፈቃዱ ይቀበላል ሳይሆን ሊቀበለው አይችልም ስለሚል ሊቀበለው አይችልም። ተቀብሎ ከተገኘ እግዚአብሔር ስራ ሰርቷል። ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ይላል። ስለዚህ ሰዎች ወደ ብርሃን ይመጣሉ፣ አዎ ያምናሉ፣ አዎ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ነው፣ ይታይ ዘንድ ነው የሚል ነው። ሶ የሊዲያ ላይ አዎ ብለኛል። እሱን ኤክስፔክት አደርጋለሁ መልሱ እንድታመጣልኝ። ኮንሰንት አድርጋ ልቧን ከፈተላት የሚለው ና ክፈትልኝ ይኸው እኔ መች እምቢ አልኩ ምናምን ብላ አድርጋ ከዛ በኋላ ልቧ ተከፈተላት የሚል ማስረጃ እንድታመጣ ጠብቃለሁ ነው የመጀመሪያው። ግን ክሊር ከሆነው ነገር ላይ እኛም ሬዲዩስ የምናደርገው ምንድን ነው? እግዚአብሔር ያንን ነገር ልቧን ባይከፍትላትና ጳውሎስ የሚናገረውን ነገር እንድታስተውል ባያደርጋት ኖሮ ወደ እምነት አትመጣም ነበረ። ሌላው በጣም ደካማ የሆነ አርጊመንት የሰማሁት ምንድን ነው? እግዚአብሔርን የምታመልክ ነበረች ይላል እኮ፣ ቀና ብሎ ማየት በቂ ነው ይላል። ይሄ ቀርኔሊዮስ ላይ ማፕን ያደረገ ነገር ነው። ባይዘው እግዚአብሔርን ያመልክ ነበር ተብሎለታል እሱም። ነገር ግን እግዚአብሔርን ያመልኩ ነበር የሚለው በምን ኮንቴክስት ነው የሚፈታው ሲባል ትራዲሽናል የሆነውን የጀዊሽ እምነትን ኤክሰርሳይዝ ያደረጉ ነበር ነው፣ አለቀ። ስለዚህ ይሁዲ በመሆናቸው ድነው ነበር የሚል አርጊመንት ካልሰራን በስተቀር ኦኬ፣ ትራዲሽናል በሆነ ወይ ያምኑ ነበረ። ስለዚህ እምነት የነበራት ከሆነች ድጋሚ መጠመቋና እምነት የነበራት ከሆነ ድጋሚ ልቧ ተከፈተላት መባሉ ምን ጥቅም አለው ነው ጥያቄው። ስለዚህ የነበረችበት ከጅምሩ ሊያድናት ነበር ማለት ነው አይደለም። ዲስክሬዲት ነው የሚደረገው። ልክ የዮሐንስን ጥምቀት ተጠምቆ የነበሩ በክርስቶስ ኢየሱስ የታዘዘውን ጥምቀት ያልተጠመቁ ሰዎች የመለሱት ምላሽ ማለት ነው። በተጠመቃችሁ ጊዜ የመንፈስ ቅዱስን ተቀብላችኋል የሚል ጥያቄ ሲጠየቁ፣ ባመናችሁ ጊዜ ተብለው ሲጠየቁ ኧረ መንፈስ ቅዱስ መኖሩንም ጭምር አናቅም ነበር ያሉት። አናቅም ነበር ነው ያሉት። ስለዚህ አይ የጠመቃችሁ ጥምቀት ምን ነበረ? የትኛውን ነበር ፎሎ አፕ ስታደርጉ የነበራችሁት? የመጥምቁ ዮሐንስን። ስለዚህ የመጥምቁ ዮሐንስ ዲስክሬዲት ይደረጋል ነው የሚያስፈልገው። ይሄኛው ነው በክርስቶስ ኢየሱስ የታዘዘው ነገር። ግን የመጥምቁ ዮሐንስን እንኳን ሄደን ስንመለከት የመጥምቁ ዮሐንስን ማለት ነው ለኃጢአት ስርየት ነው የሚለው። ባይዞ ለንስሐ አይደለ፣ ንስሐ እንድትገቡ ለኃጢአት ስርየት ነው ማጠምቃችሁ ብሏል ቃል በቃል። ኃጢአታቸው እንዲወገድ ነው ጥምቀት እንዲጠመቁ የዮሐንስ ጥምቀት ራሱ ሲታዘዝ የነበረው። ግን ፎርሻዶ የሚያደርገው ኦር የሚያመለክተው እውነተኛውን የክርስቶስን የመስቀሉ ስራንና በሱ በኩል የሚመጣውን ጥምቀት ስለሆነ ኢቭን ያንን ጥምቀት የተጠመቁ ሰዎች ለንስሐ ለኃጢአት የንስሐ አስገባችኋለሁ ብሎ ያጠመቀበት እንኳን ዲስክሬዲት ሲደረግ እናያለን ሐዋርያ ስራ ላይ ማለት ነው። ኖ እንደሱ አይደለም ተብሎ እውነተኛውን ትክክለኛውን የክርስቶስን ጥምቀት እንዲጠመቁ ክርስቶስ ያዘዘውን እንዲጠመቁ ሲታዘዙ እናያለን ነው። ልክ እንደዛ ማለት ነው። እዚህ ጋር ሊዲያ ኦኬ ትራዲሽናል በሆነ ወይ ወር በይሁዲ እምነት ውስጥ ይታመን የነበረውን ነገር በዛ መልክ ታምን ነበረ። ግን እሱ አያስፈልግም ነው፣ እሱ አይበቃም ነው። ማመን ያለባት እነ ጳውሎስ የሚናገሩትን የክርስቶስን ወንጌል ነበረ፣ የሚያድነውም እሱ ነበረ። እንድትድን ደግሞ ልቦናዋ ቀድሞ መከፈት ነበረበት። ሪጀነሬሽን የምንለው እሱን ነው። የእሱን ማብራሪያ አመጣለሁ እንጂ ሰዎቹ አያምኑም፣ ፈቃዳቸውን አላማከለም። አይ ፈቃዱ ከጅምሩም ፍሪ ሆኖ መገኘት አለበት ከተባለ እነዚህ የመጽሐፍ ቅዱስ ክፍሎች መፈታት አለባቸው። መጀመሪያ ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል የሚለው የሊዲያም ጉዳይ መፈታት አለበት ነው። ስለዚህ በፈቃዷ ነው አዎ ልቧን ከፍታ ከዛ እሱ ከፈተላት የሚለውን
ማስረጃ እንጠይቃለን ነው። ስለዚህ አሁን ኮንሰንት የምሰጠው ምንድን ነው? ምዕመናን እኔ እስካመጣ ድረስ ይሄ ሪጀነሬሽን የሚለው ናሮ ሴንስ እንደሌለው ሪፎርምድ ቴዎሎጂያንስ ሪጀነሬሽንን ሲጠቀሙ ምን ማለት በምን አውድ እንደሚጠቀሙ እሱን ማስረጃውን አወጣላችኋለሁ። ቀጥሎ አውግስቲን ማሳየት ይችላል። ከቅዱስ አውግስቲን ማሳየት ይችላል። አንዴ እባክህን መሀል ላይ አትግቡ እባካችሁን። በውስጥ ላክለትና እሱ ያሳይ። አንዴ እኮ እኔና እሱ እያወራን ነው። አንዴ ፕሊስ መሀል ላይ አትግቡ ከታላቅ ይቅርታ ጋር። እሺ ልቀጥል። በመጀመሪያ ደረጃ እንግዲህ አሁን ሞር ጊዜን ሰጥተህ ያወራኸው የሊዲያ ጉዳይ ላይ ስለሆነ የሪጀነሬሽኑ ጉዳይ ላይ ያው ስታመጣ እንቀጥልበታለን። ግን ሪጀነሬሽን የሚለው ዳግም ልደት ከሞት ወደ ህይወት መምጣት እሱን ነው። ምንም የአርሲ ስኩልን ድጋሚ ሌሎች ክፍሎችንም ከፍቼ ያሳያለሁ እዛው መጽሐፉ ላይ ተጨማሪም ደግሞ እንዲሆንልህ ማለት ነው። ሪጀነሬሽን እዚህ ጋር ከሞት ወደ ህይወት መምጣትን አይደለም እያልከኝ ከሆነ እሱን ግልጽ ታደርግልኝና በሚገባ አሳያለሁ። ከአርሲ ስኩል ብቻ አይደለም ከኮንፌሽኖችም ጭምር አንድ ሰው ለማመን ወደ ህይወት መምጣት እንዳለበት የሚያሳዩ ክፍሎች ማለት ነው። በጣም በርካታ ክፍል ነው ያለው እኮ በጣም ግልጽ ነው። ይህ እንዳለ ሆኖ ግን መጀመሪያ እሱን ታሳውቀኛለህ። እኔ እሱን ማለት አይደለም ሌሎችም ትርጉሞች ተጨማሪ ብዙ ትርጉሞች አንድ ትርጉም ብቻ ነው ያለው እያልኩ አይደለም፣ ግን ከሞት ወደ ህይወት የሚለውን ማለት ነው። እሺ እሱን ቆይ ትነግረኛለህ። አንዴ ይችን ጨርሰና ሐዋርያት ሥራ ምዕራፍ 16 ላይ ያለው የሊዲያን እስቲ አንዴ ላንብብላችሁና ከዛ በኋላ እንሄድበታለን። ሐዋርያት ሥራ ምዕራፍ 16 ላይ ያለው እንዲህ ይላል ቃሉ። ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ ቁጥር 14 ላይ ነው። ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። እሺ ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት። ምን አይነት ሴት ነበረች? ገና ከጅምሩ እግዚአብሔርን የምታመልክ ሴት ናት። እግዚአብሔርን የምታመልክ ሴት የሚለውን ቃል አይ በቃ እንደው የአይሁድን አንዳንድ ህግን ትፈጽማለች ለማለት ብቻ ነው ብሎ ተርጉሞታል። ኬት እንዳመጡ አናውቅም ትርጉሙ። እኔ ግን ይህንን ስናገር ምን ብዬ ነበረ? አዎ ልቧንማ ከፍቶላታል። እግዚአብሔር ሁላችንም ልብ ሊከፍት ይገባል። እንደ ሊዲያ ልቤን ክፈተው እያለን እኛ እንኳን እንዘምራለን ታውቃላችሁ። ግን ፈቃደኞች ደግሞ መሆን አለብን እኛም ብያለሁ። እሷ ፈቅዳ ነው ፈልጋ ነው ምናምን የሚል ነገር ከየት አመጣህ የሚል ነገርን አስቀምጧል። አንደኛ እግዚአብሔር የምታመልክ ሴት ነበረች ይላል። ስለዚህ ለእግዚአብሔር ነገር የቀናች ናት። አለቀ። አንደኛ እሱ ነው። ሁለተኛ ግን ማለት ነው መጽሐፉ ላይ አንተ እንደምትለው ያለ ፈቃዷ ያለ ፍላጎቷ የሚል ወይም ደግሞ ፈቅዳ አይደለም ፈልጋ አይደለም የሚል አንድም የለም። ከአባቶች አምጣ ብለኛል። ላሳይህ። ከአባቶች ጠይቀን እንደ ደስ እያለኝ ላሳይህ። የቅዱሳን ምን የሚለውን የምትስከለኝ ያለው ከፍ አድርጉኛል። በፈቃድ እንደሆነ እግዚአብሔር ልብን የሚከፍተው የሊዲያን ይዤ ነው። ሊዲያ ፈቅዳ እንደሆነ ማለት ነው። የሊዲያን ይዤ ላሳይህ እኮ ነው። ከፍ አድርጉኝ። እንዴ ከአባቶች ተጠይቀንማ በደስታ ይህ የቅዱስ ዮሐንስ አፈወርቅ መጽሐፍ ነው። ሆሚሊ 35 ኦን አክትስ 16 ቨርስ 13 እና 14 ማለት ነው። የሊዲያ ታሪክ ላይ ስለሱ ያብራራል እና እንዴት ችን ምስኪን ሴት እግዚአብሔር ልቧን እንደከፈተላት ይናገርና እንዲህ ይላል። እሺ ለምሳሌ but እሺ God opens the hearts that are willing አንዴ ቆይችን ትለበለላችሁ ሃይላይት ላድርግላችሁና therefore ከሚለው ጀምሮ ከየትኛው ጋር therefore የትኛው አንድ ስቴፕ ላይ ወር ላይ ከፍለ በል። እሺ ይሄው ና ሾት ለጨመረልኝ እንኖ አሁን በደንብ አድርጋችሁ ስሙ። therefore we need God to open the heart እግዚአብሔር ልባችንን እንዲከፍትልን እንፈልጋለን፣ ያስፈልገናል። እግዚአብሔር ልባችንን ሊከፍት ግን ይላል ግን እግዚአብሔር እኮ ልባችንን ሊከፍት ይገባል። ግን God opens እግዚአብሔር ይከፍታል ምን the hearts that are willing እግዚአብሔር ግን ልብን የሚከፍተው የፈቀዱትን ነው። እግዚአብሔር ልብን መክፈት አለበት። ግን እግዚአብሔር ልብን የሚከፍተው ምን ያደረጉትን ነው? የሚፈቅዱትን ነው። በጣም አሪፍ። እኛ የተጠየቅነውን መልሰናል በሚገባና አሁንም ልጨርሰልህ እንግዲህ አዲስ ነገር ካለ for there are hardened hearts to be seen
እምቢ የሚሉ ደግሞ ስላሉ የሚፈቅዱ አሉ፣ እምቢ የሚሉ አሉ፣ ልባቸውን የሚያደንድኑ ማለት ነው። እና የሚፈቅዱ ደግሞ አሉ። እግዚአብሔር ልቡን የሚከፍተው ምን ያደረገው ነው አለ? ዊሊንግ የሆነውን ፈቃደኛ የሆነውን ከኛ ፈቃድ ይጠበቃል እንዴ? ፈቅደን ነው ዳግም የተወለድነው የእግዚአብሔር ልጆች የሆነው ፈቅደን ነው። ቀጠል አድርጎ ይላል so that she attended to the things which were spoken of Paul. The opening then was God's work. ልቧን መክፈቱ የማን ስራ ነው? የእግዚአብሔር ስራ ነው። The attending was hers. መስማቷ ቁጭ ብላ ፈቃደኛ ሆና የእሷ ነው። ስለዚህ እንደ አጠቃላይ ይህ ጉዳይ የማን ስራ ነው ብለህ ስጠይቀው ዮሐንስ አፈወርቅ ይላል so that it was both God's doing and man's. የማን ስራ ነው አለ? It was both God's doing and man's. አሁን ደግሞ ቆይ አንዴ፣ አሁን እኛ የተጠየቅነውን ከአባቶች አልከን የአባቶቻችን ልጆች ነን። በቃ አለቀ። የራሳችንን የጠየቅን ከራሳችሁ መጽሐፍ ነው ያልከን ብለን ነው የምናስበው። አውጥተን የራሳችንን መጽሐፍ ዮሐንስ አፈወርቅን አሳይቻለሁ። አሁን አንተ ደግሞ አባቶች ምናልባት ለአንተም አባቶች ከሆኑ ያለ ፍላጎቷ ያለ ፈቃዷ ብሎ ያስተማረ ደግሞ አባት አሳይኝ። እኔ አመጣለሁ። ያው ስክሪንሾት ሳይሆን መጽሐፉን ልክ እንደኔ ገልጣ አሳይኝ። አይ እንደኔ መጽሐፉን ገልጣ አሳይኝ። አምናቶም ቀደም ጀምሮ እያየ ነበር። ልክ ስክሪንሻቱን እንደምታሳየን መጽሐፉን አሳየን እያልኩ ገብቼ ከስልኬ ውስጥ ነው ፒዲኤፍ ከፍቼ ስክሪንሾት አድርጌ ማመጣውና ማሳየው። ደን መጽሐፉንና እንትኑን እነግርሃለሁ ነው ፔጁን እነግርሃለሁ ነው። አስማማ ሄሎ ሚዩት እያደረጉኝ ነው። ሚዩት እያደረጋችሁ ማውራት አልችልም። አንተን አላልኩም፣ አንቺን አይደለም ቆንጂት አንቺን አይደለም ያልኩሽ። አንቺ ሆስት ነሽ፣ ሞዴሬተሮች ማድረግ ይችላሉ። እኔ አይደለም ትያለሽ። አንቺን መቻልኩሽና አማን አንተንም አላልኩም። ዋት ተላል አንተን እኮ አላልኩም፣ ሞዴሬተሮች ናቸው። አሁን እያልኩ ያሉት ምንድነው? መጀመሪያ አንተ አሳየን። እሺ እኔ አሳያለሁ። ሚዩት አታርጉት ሞዴሬተሮች፣ እንገርልህ ብዬ ነው። ችግር የለም። እሺ ካለ እሺ፣ በቃ ትልቁ ላይ አድርጉት አማንን እና እሱ ያሳያል። የአማንን ኤክስፓንድ ማድረግ አልቻልኩም። ለምን እንደሆነ አላውቅም። ሞከርኩ ብዙ ጊዜ። መጽሐፉን ንገረን። እስከዛ እስቲ አማን እኔ ኤክስፓንድ አደርገዋለሁ። ችግር የለውም። መጽሐፉን ንገረን አማን። ገብቼ ሳወጣው ታያለህ። ችግር የለውም። እሺ ንገረኝና እኔ ልክፈትልህ ብዬ ነው። እኔ አሁን መክፈት ስለምችል። እሺ ትከፍተዋለህ። ብሮ አንዴ ሊድ አታርገኝ በእናትህ። አይ ኖ ሊድ ያደረኩት ሳይሆን ጥያቄ ነው። መጽሐፉን ንገረኝና መጽሐፉን ስነግርህ መጽሐፉን ትከፍታለህ። ሊድ አታርገኝ ነው ወይ? ልታወጣ ዘግተህ ነበር አይደል? አንተ ከምትቸገር የመጽሐፉን ስም ንገረኝና እና የአባትን የትኛው አባት ደግሞ ልቸገር። እኔ ቀድሜ የማወራው ነገር ስላለ ከዛ ስጨርስ እነግርህና ትከፍታለህ። እሺ ቀጥል። እሺ በሊዲያ ጉዳይ ላይ ባወራነው ላይ ማለት ነው። በሊዲያ ጉዳይ ላይ ምን የሚል ነገር ነው ያየ ነው? ምን የሚል ነገር ነው ያየ ነው? ሊዲያ እግዚአብሔርን የምታመልክ ነበረች ሲባል እንደው ለምን ዳይሬክት ኩዌስችን አላደረጉም? ሊዲያ ክርስቲያን ነበረች ነው የምታመልክ ስለሆነ ክርስቲያኖች የሚያመልኩትንና በዛ አውድ ውስጥ የሚጠራውን ነገር ነው እያመለከች ያለችው። እኔ ክርስቲያን ነበረች በፍጹም አላልኩኝም። አይሁዳውያን ቆይ እንጂ ጠይቀህ ትሄዳለህ። አላልክም። የሚያመልክ ሁሉ ማነው ክርስቲያን ነው ማለት አይደለም። ጌታችን ኢየሱስ ተረጋጋ። ጌታችን ኢየሱስ ከመምጣቱ በፊት አይሁዳውያን ነቢያቱ እግዚአብሔርን ያመልኩ ነበር። ግን ክርስትና ግን በክርስቶስ ሞትና ትንሣኤ ውስጥ ያለ ነው። ስለዚህ አዎ ክርስቲያን አልነበረችም። ግን እግዚአብሔርን ግን የምታውቅ ሴት ናት ነው። እግዚአብሔርን ስለምታውቀው ነው የምታመልከው። አሁን እኔን መጠየቅህን አቁመህ ማስረጃውን አውጣ። ማስረጃውን አውጣ። ጊዜን ወስደህ ማስረጃውን አውጣ እያልኩ ስለዚህ አንተ እስከምታወጣ ከቃሌ ጋር ልቀጥል። ሂድ በቃ አውጣ። እስክታወጣ ከቃሌ ጋር ልቀጥል። እንዴ አትመልስም? ከላይ ሂድ እናወጣ። ማስረጃ ያለ ማስረጃ መች እቀበልሃለሁ? ማስረጃውን ስታመጣ ከአንተ ጋር እቀጥላለሁ። እስከዛ ቃል ላውራው። አማን ምን ሆነሃል? ማስረጃውን ስታመጣ እኔ አልተራገጥኩም። መች ተራገጥኩኝ? ምን በሚል ቃል ነው መጽሐፉን ከፍታለሁ። መጽሐፍ ከፍትና በሪጀነሬሽን ዋይዝ ያለው ናሮ ሴንስ ብቻ አይደለም። ሪጀነሬሽን ምን ማለት ነው የሚለውን ችግር የለውም። ቆይ እሱን አይደለም የተጠየቀው። እሱን አልጠየቁም። መች ጠየቅ? አውጣ ያልኩህ እኮ አንደኛ ሪጀነሬሽን ከሞት ወደ ህይወት መምጣት እንዳልሆነ የምታሰብ ከሆነ እሱን የሚያሳይ አምጣ። እሱን አይደለም ያልነው። በቃ እሱ ካልሆነ ተው። በቃ እሱን ካላልክ
ተው እሱን ካላልክና የሊዲያ ላይ አንድ አባታዊ ማስረጃ አምጣ። አማን ከቃሌ ጋር እንቀጥላለን። እየገባህ ነው። ልታወጣ ነው? ቆይ አማን